ሰላም ተወዳጆች፣ እንኳን ወደዚህ ወደ ተወደደው ወደ ሌሊት ጸሎት ፕሮግራማችን በሰላም መጣችሁ። በዚህ ሰዓት እግዚአብሔርን እንጠራለን፣ እንጸልያለን፣ ደግሞ እንቀበላለን። ምክንያቱም መጽሐፍ ቅዱስ ሲናገር የሚለምነውም ሁሉ ይቀበላልና ይላል። መለመናችንን እርግጠኛ ከሆንን መቀበላችን ደግሞ እርግጥ ነው። አንዳንዶቻችን ጸሎት ስለዘገየ በጊዜው እኛ እንደፈለግነው ስላልሆነ ጸሎት የማይመለስ ሊመስለን ይችላል። እኛ በምቹ ጊዜ እንድንጸልይ መጽሐፍ ቅዱስ ያዘናል። መጽሐፍ ቅዱስ ሲናገር ጻድቅ በምቹ ጊዜ ወደ አምላኩ ይጸልያል ይላል። እያችሁ የኛ ሁሉ ጊዜ ምቹ የተባለው ጊዜ ምንጸልይበት ጊዜ ነው። ለእግዚአብሔር ደግሞ ምቹ ጊዜ የሚባለው እግዚአብሔር ነገሩን ለማምጣት ጊዜው ሲደርስ ነው የሚያመጣው። አንዳንድ ነገር የዘገየው እግዚአብሔር ስላልመለሰላችሁ ሳይሆን ወይ መቀበል ስለማንችል ነው፣ ወይ ሰይጣን ይዞት ነው፣ ወይ ደግሞ ጊዜው ስላልሆነ ነው። ስለዚህ በእምነት አሁንም በእግዚአብሔር ፊት ለመቅረብ ስትመጡ ልባችሁ ሙሉ ይሁን። በዚህ ሌሊት ጸሎት ቤተሰቦቻችን ያመልጣሉ፣ እኛ እናመልጣለን፣ ስራዎቻችንም ያመልጣሉ። የምነካው ነገር ሁሉ መንታ መንታ እየሆነ እየተባረከ ይሄዳል። ለምን? የሚጸልይ ሰው ሁሉ በጸሎቱ ታላላቅ ነገሮችን ነውና ከእግዚአብሔር የሚቀበለው። የእግዚአብሔር ቃል ሲናገር ዘዳግም መጽሐፍ ምዕራፍ 9 ከቁጥር 3 እንደዚህ ይላል፣ አምላክህም እግዚአብሔር እንደሚባላ እሳት ሆኖ በፊትህ እንዲያልፍ ዛሬ እወቅ። እርሱ ያጠፋቸዋልና በፊትህም ያዋርዳቸዋል። እግዚአብሔርም እንደነገረህ አንተ ታሳድዳቸዋለህ፣ ፈጥነህም ታጠፋቸዋለህ። በዘዳግም መጽሐፍ ምዕራፍ 11 ከቁጥር 25 ደግሞ እንደዚህ ይላል፣ በእናንተም ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እርሱ እንደተናገራችሁ ማስፈራታችሁንና ማስደንገጣችሁንም በምትረግጡት ምድር ሁሉ ላይ ያኖራልና። ይሄ ሁሉ የእግዚአብሔር ቃል በእኔ ሕይወት እንደሚሰራ በምን አምናለሁ? በምንስ አውቃለሁ የምትሉ ሰዎች ካላችሁ የማቴዎስ ወንጌል ምዕራፍ 21 ከቁጥር 22 ላይ እንደዚህ ይላል፣ አምናችሁ በጸሎት የምትጠይቁትን ሁሉ ትቀበላላችሁ ይላል። እናንተ በመጠየቃችሁ እርግጠኛ ከሆናችሁ እግዚአብሔር ደግሞ ለመስጠቱ እርግጠኛ ነው። ስለዚህ ወዳጆቼ እግዚአብሔር ለቃሉ ታማኝ ነው። ደግሞ መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 16 እስከ 17 እንደዚህ ይላል፣ እርስ በርሳችሁ በኃጢአት ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለችና። ኤልያስም እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም። አያችሁ፣ ኤልያስም እንደኛ የሆነ ሰው ነበር። ነገር ግን ከሰው ለየት ያደረገው አንዳች ነገር አለ። እርሱም ምንድን ነው? የጸሎት ሰው ነው። የጻድቅ ሰው ጸሎት ሥራ አላት። ሥራዋ ደግሞ እጅግ ኃይልን ማድረግ ነው። እግዚአብሔር አምላክ አሁን እኛ እየጸለይን የሚሰጠን ነገር አንዳች ነገር ምንድን ነው? ኃይል ነው የሚሰጠን። እግዚአብሔር እኛ ገንዘብ ጠይቀን ገንዘብ አይደለም ምላሹ። ገንዘብን የምናገኝበት ኃይልና መንገድ፣ እድል፣ ኃይላት በሙሉ ለእኛ ነው መስራት የሚጀምሩት። እኛ ጤንነት ጠይቀን እግዚአብሔር የሚሰጠን ፈውስን ሲሆን ይሄም እኛ ጋር ሲመጣ ፈውስ ነው። ነገር ግን እግዚአብሔር ከእርሱ ዘንድ ሲለቅልን የፈውስ ኃይል የሚባል ነው የሚሆነው። ለዚህ ነው መጽሐፍ ቅዱስ ሲናገር ኢየሱስ ያቺ ከ12 ዓመቷ ጀምሮ ደም የሚፈሳት ሴት ወደ ኢየሱስ መታ የልብሱን ጫፍ እንደነካች ኢየሱስ እንደዚህ ነው ያለው፣ ፈውስ ከኔ ወጣ አይደለም ያለው፣ ኃይል ከኔ ወጥቷልና አለ። አያችሁ፣ ኃይል ነው የሚያስወጣው ጸሎታችን፣ ኃይል ነው የሚያንቀሳቅሰው ጸሎታችን። አሁን እያመናችሁ ይህንን በቅንነት እንድጸልዩ ከኔ ጋር እፈልጋለሁ። እስካሁን ይህንን የጸሎትን ፕሮግራም ላይክ ካላደረጋችሁ ላይክ አድርጉ። ወደ ጸሎቱ እንሂድ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ስለዚህ ስለተወደደው ሌሊት እናመሰግንሃለን። ብዙዎች ባልተነሱበት፣ ብዙዎች ለመጸለይ ባልተዘጋጁበት፣ አንተ ግን ምሕረት አብዝተህልን ካንተ የተነሳ ከእጅ የተነሳ ካንተ መቀስቀስ የተነሳ ተቀስቅሰናል። ዛሬ ለኃይል እንጸልያለን። ዛሬ ለማሸነፍ እንጸልያለን። ዛሬ አንተ ናፍቀን መተናል። ያለ አንተ ኃይል ምንም አይነት የሥጋ ኃይል እኛን እንድናሸንፍ ስለማይረዳን እግዚአብሔር አምላካችን ሆይ ከዚህ ኃይል ውጪ ካንተ ኃይል ውጪ ነገር እንደማይከናወን ስለምና እግዚአብሔር ሆይ ነገሮች ሁሉ መልስ የሚሰጡት ላንተ ኃይል እንደሆነ ገብቶን ወደ አንተ መተናል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በዚህ ሌሊት ኃይል አንቀሳቅስልን። በዚህ ሌሊት መገኘትህ ያውራን። በዚህ ሌሊት ያንተ መኖር ከኛ ጋር እግዚአብሔር አምላክ ሆይ ተጽዕኖ እየፈጠረ እንዲያስቀጥለን እንጸልያለሁ። የምንረግጥበት ቦታ ሁሉ እንደነገርከንና እንደ ቃልህ እንደተናገርከን ለእኛ እንደሚሰጥ አውጀሃል። በክርስቶስ ኢየሱስ ስም እጸልያለሁ።
በሚሰሙኝ ሰዎች ላይ፣ በእኔ ላይ እግዚአብሔር አምላክ ሆይ በቤቴ ላይ፣ በሕዝብ ሁሉ ላይ በክርስቶስ ኢየሱስ ስም በዚህ ሰዓት ኃይል እንዲንቀሳቀስ ጸልያለሁ። ነገሮች እንዲገዙ ጸልያለሁ። ታሪክ እንዲለወጥ ጸልያለሁ። በጌታ በኢየሱስ ስም በምንወጣበት፣ በምንገባበት፣ በምንሰራበት፣ በምናከናውንበት በእያንዳንዱ ነገር ላይ አቅምህን ግለጥ በጌታ በኢየሱስ ስም። አባት ሆይ ነገር ይገዛልን፣ ታሪክ ይገዛልን፣ ሰዎች ይገዙልን፣ የሰዎች ቋንቋ ይገዛልን፣ ነገሮች መልስ ይስጡን በኢየሱስ ክርስቶስ ስም። ከዚህች ደቂቃ ጀምሮ ጸልያለሁ። በምንሄድበት መንገድ ሁሉ፣ በምንገባበት መንገድ ሁሉ መንፈስ አብሮን ይከተለን፣ ጣልቃ ገብነት አብሮን ይከተለን። ኃይልህን ስጠን በኢየሱስ ስም። እግዚአብሔር አምላክ እንደተናገረ በምትረግጡትም ቦታ ሁሉ ማስፈራታችሁንና ማስደንገጣችሁን ያኖራል እንደሚል በኢየሱስ ስም ስንሄድ ምናስፈራ፣ ስንገባ ምናስፈራ፣ እግዚአብሔር ሆይ ስንቀመጥ ምናስፈራ፣ የኛ መገኘት ያንተ መገኘት የሆነ እስኪመስል ድረስ ለጨለማው ዓለም ጭንቀት እንድታደርገን እጸልያለሁ። ለጨለማው፣ ለበሽታው፣ ለድህነት፣ ለሰቆቃው፣ ለማጣት፣ ለጭንቀት እግዚአብሔር ሆይ ትውልድን አስሮ ባስቀመጠ በየሰዎች ቤት እግዚአብሔር ሆይ እንደ ጣዖት የሚመለክ የተፈራ የአጋንንት ጩኸት በጌታ በኢየሱስ ስም እንዲፈራ እንጸልያለሁ። የእግዚአብሔር ታቦት አጠገብ ዳጎንን አምጥቶ ሲያስቀምጡ ዳጎን ተፈጥፍጦ ተቆራርጦ በነጋታው እንዳይመለስ ሆኖ እንደተገኘ በኢየሱስ ክርስቶስ ስም ካንተ ጋር ተነካክተን፣ ካንተ ጋር ሆነን፣ ካንተ ጋር ተቀምጠን በወጣን ሰዎች ፊት ማንኛውም የጠላት ንብረት የሆነ የጨለማ ንብረት የሆነ የጨለማ እግዚአብሔር ሆይ የእሱን የሚመለከት አንዳች ነገር በሕይወታችን ካለ ዛሬ እንዲቆራረጥ ጸልያለሁ። ያላንተ የሚሆን አይደለም። ይሄ ደግሞ ያለ ኃይልህ የሚሆን አይደለም። ያለ መገኘት የሚከናወን አይደለም። ያላንተ የሚሰራ አይደለም። ያላንተ እግዚአብሔር አምላክ ሆይ የሚሆን አይደለም። ከዚህ ሰዓት ጀምሮ ኃይል ይብዛልን፣ ኃይል ይከተልን፣ ኃይልን አስታጥቀን በኢየሱስ ስም። ኃይልህን ሙላብን በኢየሱስ ስም። ኃይል ከኛ ጋር ይሁን በጌታ በኢየሱስ ስም። ልዩነታችን ኃይል ይሁን፣ መገኛችን ኃይል ይሁን፣ መስሪያችን ኃይል ይሁን፣ መከናወናችን ኃይል ይሁን በጌታ በኢየሱስ ስም። ኃይል ይሁን። ነገር ሁሉ የሚገዛልን በኃይል ይሁን። እግዚአብሔር ሆይ ነገሮች ሁሉ መልስ የሚሰጡን በኃይል ይሁን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ኃይል ይሁንልን። ኃይልህን ልቀቅልን በጌታ በኢየሱስ በአውሬው ላይ እንድንገለጥ እግዚአብሔር ሆይ ጠላቶች ሆነው ተሰልፎብን ባሉ በምናያቸው በማናያቸው ላይ በመንፈስህ እሳት እንድንሄድ ኃይል ይሁን በኢየሱስ ክርስቶስ። በመንገዳችን ላይ ኃይል ይሁን በጌታ በኢየሱስ ስም። በሥራ ቦታችን ላይ ኃይል ይሁን በጌታ በኢየሱስ ስም። ስናመልክህ ኃይል ይሁን በጌታ በኢየሱስ ስም። ስንሰግድልህ ኃይል ይሁን በጌታ በኢየሱስ ስም። እግዚአብሔር አምላከው የምትሰራውን የምታከናውነውን ስትሰራ ማንም የማይከለክልህን አንተን እንጠራለን። ያዕቆብ እንደጠራህ አንተን እንጠራለን። አብርሃም እንደጠራህ ያንተን እንጠራለን። እግዚአብሔር ይስሐቅ እንደጠራህ አንተን እንጠራሃለን በኢየሱስ ስም። ሙሴ እንደጠራህ አንተን እንጠራሃለን። በፈርዖን ፊት፣ በአስማተኞች ፊት፣ በመተተኞች ፊት እባብን በትርን እባብ እግዚአብሔር ሆይ ውሃን ደምን በተለያየ ነገር ውስጥ እግዚአብሔር ሆይ አንተን በዛ ልክ ኃይልህን አብዝተህ በተአምራት ተገልጠ እነሱን እንዳሳለፍካቸው አምላክነትህን በፈርዖንና በአስማተኞች ፊት እንደገለጥክ እግዚአብሔር ሆይ ዛሬ እሳትህን በኃይለኞች ፊት ግለጥልን። መገኘትህን በኃይለኞች ፊት ግለጥልን። በጠላቶች መንደር ላይ በኢየሱስ ስም እሳትህን እንድታዘንብ ጸልያለሁ። ጫካ ይመንጠር፣ ዱሩ ይመንጠር። እግዚአብሔር ሆይ ሰይጣን የተደበቀበት ድህነት፣ አጋንንታዊ የሆነ አስተሳሰብ፣ ራስ ወዳድነት፣ የሥጋ ፈቃድ በእያንዳንዱ ነገራችን ላይ ኃይልህ እንድገለጥ ጸልያለሁ። ቤተሰብን ሽባ ባደረገ፣ አካባቢን በገዛ ጨለማ ሁሉ በኢየሱስ ክርስቶስ ስም ኃይልህ ይገለጥበት በጌታ በኢየሱስ ስም። እኛ ልጆችህ ነን። መጽሐፍ እንደሚናገር እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ፈቃድ መልካሙን ሥራ እንድንሰራ በክርስቶስ ኢየሱስ ተፈጠርን ተመረጥን እንደሚል በኢየሱስ ክርስቶስ ስም እኛ ያንተ ፍጥረት ነን። እኛ አንተን ነው የምንመስለው። እኛ ኃይልህን ነው የምንመስለው። እኛ ያንተን ጸጋ ነው የምንከተለው በጌታ በኢየሱስ ክርስቶስ ስም። አጋንንት እንደምለን አንሆንም። ጨለማ እንደምለን አንሆንም። የቤተሰብ መርገም እንደምለን አንሆንም። የጓደኛ ምክር እንደምለን አንሆንም። የጨለማ ጨለምተኝነት እንደሚነግረን አንሆንም። እንደ ቃልህ፣ እንደ መንፈስህ፣ እንደ ምሕረትህ፣ እንደ ቸርነትህ በሕይወታችን ላይ ይሁን። በጓደኞቻችን ፊት፣ በወዳጆቻችን ፊት፣ በጠላቶቻችን ፊት፣ በተራጋሚዎች ፊት እግዚአብሔር አምላክ መጽሐፍ እንደሚናገር ሞገስ እንድታጠግበን እጸልያለሁ። ማዳንህን አሳየን። ይጠራኛል እመልስለትም አለው፣ ማዳኔንም አሳየዋለሁ እንደሚል ቃልህ በኢየሱስ ክርስቶስ ስም ማዳንህን አሳየን።
እየጠራንህ ነው። ጌታ አባታችን ሆይ መልስልን። ጌታ ሆይ በእሳት መልስ የኤልያስ አምላክ፣ በእሳት መልስ የኤልያስ አምላክ፣ የሙሴ አምላክ በእሳት ቁጥቋጦ የመለስክለት በጌታ በኢየሱስ ክርስቶስ ስም የሕዝቤን ቋጠሮ መልስ፣ የሀገሬን ቋጠሮ መልስ፣ የቤተሰቤን ቋጠሮ ፍታ። እግዚአብሔር ሆይ መልስልን በጌታ በኢየሱስ ስም እጠራሃለሁ። የዘገዩ ነገሮቻችን ይንቀሳቀሱ፣ ዛሬ ይንቀሳቀሱ እያላችሁ ጸልዩ። ይንቀሳቀሱ እያላችሁ እየጻፋችሁ እየጸለያችሁ ከነጋር አብሮነታችሁን አሳዩኝ። እግዚአብሔር አምላክ ሆይ አልንቀሳቀስ ያለ ዶርማንት የሆነ ነገር እንደ ድንጋይ እዛ እንደ ትክል ድንጋይ ቁጭ ያለ ሕይወት በጌታ በኢየሱስ ስም ኃይልህ እንዲመጣበት ጸልያለሁ። ኢየሱስም ወደ እርሱ የመጡትን ሁሉ እንዲፈውስ ኃይል ሆነለት ተብሎ እንደተጻፈ ኃይል እንዲሆንልን እንጸልያለን። ዛሬ እኛም ምድር ላይ ኢየሱስ እየፈወሰ በዞረበት ዘመን ያለ ኃይልህ አንዳች አልተንቀሳቀሰም፣ ያለ ኃይልህ አንዳች አላደረገም። እግዚአብሔር ሆይ ኃይል ሆነህለት ነው። መጽሐፍ እንደሚናገር ኃይል ሆነህለታልና በጌታ በኢየሱስ ስም ስንሰራ፣ ስንነግድ፣ ከሰው ጋር ስንውል፣ ስንነዳ፣ በእግር ስንሄድ፣ ስናከናውን፣ እግዚአብሔር ስናወራ፣ ስንመራ በኢየሱስ ክርስቶስ ስም እሳትህን ኃይል እንዲከበን ጸልያለሁ። ጠላት የሚፈራን ኃይል ስኖረን ነው። እግዚአብሔር ሆይ ጨለማ ከሩቅ የሚለየን ኃይል ስኖረን ነው። ሞገስ በእኛ ላይ ሲደረብልን ለአጋንንት ፍርሃትና መንቀጥቀጥ ነው የምንሆነው። እንደነገረን አለ ዘዳግም መጽሐፍ ምዕራፍ 11 ላይ መጽሐፍ ቅዱስ ሲናገር እግዚአብሔር አምላክ እንደነገረ ልክ እንደዛ እንደ ቃሉ ካፉ እንዳወጣው እግዚአብሔር አደርገዋለሁ እንዳለው እንደ ቃሉ የምትሄድበት ስፍራ የምትረግጥበት ስፍራ ሁሉ ላይ አለ ማስፈራትህን ያደርጋል፣ ማስደንገጥህን ያደርጋል። ጠላት ከሩቅ ይፈርሃል። ጨለማ ከሩቅ አንተን ሲያይ መሸሽ ይጀምራል። በጌታ በኢየሱስ ክርስቶስ ስም ጠላት ከሩቅ የሚፈራን ኃይልና ሞገስ እግዚአብሔር ማስደንገጥ ግርማ ይሁንልን በኢየሱስ ስም። የእግዚአብሔር ግርማ፣ የመለኮት ግርማ፣ የኃይሉ ታላቅነት፣ የማስፈራቱ ጥበብ በኢየሱስ ክርስቶስ ሰው እግዚአብሔር አምላክ የሆነ ነገር የሚደርብ ይመስለዋል። የኢየሱስን ስም ነው በላያችን ላይ እግዚአብሔር የሚያከብደው። ዛሬ እግዚአብሔር በላያችን ላይ የሚያከብደው የኢየሱስ ክርስቶስ ስም ገናናነቱን ነው። በጌታ በኢየሱስ ስም ስምህ ገናና ሆኖ ይገለጥ። ታሪክ የሚያሰራ ስም ቤተሰብ ውስጥ እግዚአብሔር ከዚህ በፊት ጨለማን እያመለኩ መጥተው ሊሆን ይችላል። ዛሬ ድረስ ነጋር ድረስ ከደረሱ ግን እኔና የኔ ትውልድ ምን ቀጥለው አንተን እያመለክን ነው። እኔና የኔ ትውልድ ምን ሄደው እግዚአብሔር ሆይ እያልን ነው። ኢየሱስ ጌታችን ነው እያልን ነው። መድኃኒት የሚገኘው ከሰማይ ነው እያልን ነው። በጌታ በኢየሱስ ክርስቶስ በእኛ ቤት ውስጥ ልዩነት አድርግ። በጌታ ያልሆነ በጌታ እንዲሆን ጸልያለሁ። ሰው እግዚአብሔር አምላክ አንተን እንዲያውቅ ጸልያለሁ። አንተን ያላወቀ፣ አንተን ያልተረዳ፣ አንተ ያልገባኸው፣ አንተ ያልበራህለት ሰው በኢየሱስ ክርስቶስ በዚህ ዓመት እንድትበራለት ጸልያለሁ። ጸልዩ። መዳን ይሁን በቤተሰቦቻችሁ ሁሉ ላይ፣ መዳን ይሁን በአጎት አክስት፣ መዳን ይሁን በእህት ወንድም፣ መዳን ይሁን በእናት አባት፣ መዳን ይሁን በኢየሱስ ክርስቶስ በወዳጆቻችሁ በቅርብ ጓደኞቻችሁ ሕይወት ላይ መዳን ይሁን በኢየሱስ ስም። የኢየሱስ ስም ኃይል ይሁንልን። የኢየሱስ ስም አቅም ይሁንልን። የኢየሱስ ስም መግዛት ይሁንልን። የኢየሱስ ስም ማሸነፍ ይሁንልን። የኢየሱስ ስም ዓመቱ እንዲገዛልን እጸልያለሁ። ጸልዩ። እግዚአብሔር አምላክ ድል ያደርግላችኋል፣ ማሸነፍን ያደርግላችኋል። በምትረግጡት ስፍራ ሁሉ ማዳን ይቀድማችኋል። የእግዚአብሔርን ፊት ታያላችሁ፣ መልካምነቱን ታያላችሁ። 2 ደቂቃ እናመስግን። እግዚአብሔር ኃይል እያንቀሳቀስክልን ስለሆነ እናመሰግናለን። ተአምራት እያደረግክ ስለሆነ እናመሰግናለን። ጸሎታችንን እየሰማ ስለሆነ እንድንጸልይ ኃይል እየለቀክልን ስለሆነ እናመሰግናለን። እየነዳን እንጸልያለን፣ ቆመን እንጸልያለን፣ ከተኛንበት ተነስተን እንጸልያለን። ባንተ ፊት ለመቆም ጊዜ የለንም አንልም እኛ። እግዚአብሔር አምላካችን ሆይ ምክንያቱም አንተ በጸጋ ረድተናል፣ በክብር አግዘህናል። እግዚአብሔር ሆይ መኖርህ እየታወቀን ነው። ሰውነታችን ላይ ይታወቀናል፣ አእምሯችን ላይ ይታወቀናል። ሴንስ እናረጋለን መገኘትህን። ሌላ ነገር ስናደርግ እንደዚህ ደስ አይለንም፣ ሐሴት አናረግም። እግዚአብሔር ሰው ስናወራ፣ ቲቪ ስናይ፣ የተለያየ ነገር ስናረግ፣ ለመዝናናት እንኳን ብንሞክር የህልውናህን ያክል ሰላም ያለው አንዳች ነገር የለም። በጌታ በኢየሱስ መገኘትን እንደከበበን ነፍሳችን ምስክር ናት። ባንተ ፊት አይደክመንም፣ ባንተ ፊት አይሰለቸንም፣ ባንተ ፊት ነገር እንዳበቃ አይሰማንም። በጌታ በኢየሱስ ስም አባታችን ሆይ እኛ ልጆች እናመሰግናለን። ክብር ሁሉ ላንተ ይሁን። አንተ ድንቅ አባት ነህ። አንተ መልካም ነህ። አንተ እኮ ክቡር ነህ። አንተ እኮ ስትሰራ አይደክምህም። አንተ እኮ በእኔ ህይወት ውስጥ በፍጹም ደክሞ እኮ አያውቅም። ይኸው 20 ምናምን ዓመት፣ ይኸው 30 ዓመት፣ ይኸው 40 ዓመት፣ ይኸው 30 40 80 ዓመት ሄድክ በዕድሜ ላይ ሄድክ በህይወቴ ላይ። እግዚአብሔር ሆይ በኢየሱስ ክርስቶስም እነዚህን ሁሉ
ዓመታት አብረን ስንመጣ ስንሄድ እግዚአብሔር ሆይ አልደከመህም፣ ክንድህ አልደከመው፣ ምህረትህ አልደከመው፣ ቸርነትህ አልደከመው። አንተ አላቆምክም፣ ስትሰራ አላቆምክም፣ ስታከናውን አላቆምክም፣ ምህረት ስታበዛልኝ አላቆምክም። ጠላቴ ውጊያውን ባያቆም አንተ ጥበቃህን አላቆምክም። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም የሚራወጡትን ድምጾች እየሰማሁ አልሸማቀቅም። አመሰግንሃለሁ አባቴ ስለሆንክ፣ አመሰግንሃለሁ መድኃኒቴ ስለሆንክ፣ አመሰግንሃለሁ ክብሬ ማዕረጌ ስለሆንክ፣ አመሰግንሃለሁ ማሸነፌ ደስታዬ እግዚአብሔር ድሌ ስለሆንክ አመሰግንሃለሁ። ድል የነሳውብህ ስለሆንክ አመሰግንሃለሁ። ጎልያድ ፈርቶ የሸሸበት ስለሆነ አመሰግንሃለሁ። አማሌቅ መንገድን ስለለቀቀ አመሰግንሃለሁ። ከፊት ለፊቴ የቆመ ማንኛውም ባህር ካንተ ጋር ሲሆን አይቶኝ ስለሚሸሽ አመሰግንሃለሁ። ቤቴ ውስጥ ያሉ የሚያስለቅሱኝ ብዙ ነገሮች እንዳሉ አውቃለሁ። ነገር ግን አናታቸው ላይ ቆሜ አመሰግንሃለሁ። እየዘገየ ያለ አልንቀሳቀስ ያለ ነገር እያለ እያወቅኩ እየገባኝም ቢሆን ቆመበት አመሰግንሃለሁ። ዛሬ ለድል ጠርተኛል። ዛሬ ለማሸነፍ ጠርተኛል። ዛሬ አንተ ጋር ያለኝ ህይወት በብዙ ድልና ማሸነፍ የወጣውበት እንዲሆን አውቀህ ጠርተኛልና አመሰግንሃለሁ። ጸልያለሁ በጌታ በኢየሱስ ስም። በምትረግጡት ስፍራ ሁሉ ማሸነፋችሁን የእናንተን ድል ያስነግራል እግዚአብሔር። ኢያሪኮ የምትባል ከተማ ደረሰና ከዛ በኋላ ከነ ኢያሱ ቀድሞ አንድ ወሬ ወደ ኢያሪኮ ደርሷል። ምን የሚል መሰላችሁ? ትላንትና ጋይ የምትባልን ከተማ እንዴት አቃጥሎ አመድ እንዳደረጋት አስቀድሞ ዜናው ሄዶ እዛ ከተማ ውስጥ ጭንቀት ፈጥሯል። ቀጥሎ በሚሄዱበት ከተማ ውስጥ ጭንቀት ፈጥሯል። ዜናው ቀድሞ ሄዷል። የእግዚአብሔር የድሉ ብስራት ቀድሞ ሄዷል። ምስጋና ቀድሞ ሄዷል። ድል እየተወራ ነው። ማሸነፍ እየተወራ ነው። ከዛ በኋላ ሄዱ፣ ደረሱ ይላል መጽሐፍ። ሲደርሱ እግዚአብሔር አንዳች ነገር ተናገረ። 7 ጊዜ እየጮኻችሁ ዙሩታል። የኢያሪኮ ግንብ ፈረሰ። ምክንያቱም እግዚአብሔር አምላክ አብሯቸው ነው። ግንብን ማይፈራ እግዚአብሔር፣ የተዘጋን ነገር ማይፈራ እግዚአብሔር፣ የተቆለፈን ማንም እንዳይገባበትና እንዳይወጣበት ተደርጎ የተቆላለፈን ነገር ማይፈራ እግዚአብሔር አባትሽ ነው፣ አባትህ ነው፣ ካንተ ጋር ነው ያለው። ዛሬ ከዚህ ከሌሊት ጸሎት በኋላ ይሰማችኋል። ጨለማ ይሰማችኋል። ሞት ይሰማችኋል። ቤተሰቦቻችሁን የጨረሰ፣ ገንዘባችሁን የጨረሰ፣ ታሪካችሁን የጨረሰ፣ ቤታችሁን ክፉኛ የመታ እናንተን አሁን እያንዣበበ ያለ ዛሬ በጌታ በኢየሱስ ስም እንደ ግንብ እንኳን ቢተልቅ እግዚአብሔር አምላክ ይመጣበታል። የኢየሱስ ስም ዛሬ ያሸንፈዋል። የእግዚአብሔር አምላክ መገኘት ይደረምሰዋል። በጌታ በኢየሱስ ስም እንጸልያለን። አባታችን ሆይ አንተን እናመሰግናለን። አብሮነትን እያነሳን እናመሰግናለን። መኖርህን እንናገራለን። ከኛ ጋር መሆንህን እንናገራለን። ከኛ ጋር መንቀሳቀስህን ለድል ያበቃናል። እናመሰግናለን። በጌታ በኢየሱስ ስም ተመስገን። ኦ ሃሌሉያ! እናከብርሃለን ጌታ ሆይ በጌታ በኢየሱስ ስም ተመስገን። ግንብ ይፈራሃል፣ ጨለማ ይፈራሃል፣ ቀይ ባህር ይፈራሃል፣ ሰዎች ይፈሩሃል፣ ጠላቶች ይፈሩሃል፣ አይጠጉህም። በሽታ ይፈራሃል፣ አይጠጋህም። አጋንንት ይፈራሃል፣ አይጠጋህም። ሞት ይፈራሃል። አልዓዛርን ገደልኩ ብሎ ተወራርዶ 4 ቀን አስቆጥሮ ቀን ማስቆጠር ጀምሮ ድሉን መቁጠር ጀምሮ ያለ ሞት በ4ኛው ቀን ስትመጣ ፈርቶ ለቆ ሄደ። አልዓዛርም ከዛ ሞት ተነሳ። እንደገና አንተን ለማክበር ቁጭ አለ። እግዚአብሔር አባታችን ሆይ በጌታ በኢየሱስ ሞተ፣ ተገነዘ፣ ተቀበረ። 1 2 3 4 ቀን እያለ ጠላት እየቆጠረ ያለ ነገር ቢኖር እኛም እያስቆጠረን ያለ ነገር ቢኖር በጌታ በኢየሱስ ትመጣበታለህ፣ ትደርስበታለህ። አንተን ማን ብሎ አታስነሳም አትባልም። እንደ ማርታና እንደ ማርያም አይሆንም እኮ ሸቷል ብዬ ብልህ ራሱ ትገባበታለህ። አንተን ማንም አይከለክልህም። እንዳታስነሳው ላደርግህ አልችልም። እንዳይሆን ላደርግህ አልችልም። በጌታ በኢየሱስም ተመስገን። በጌታ በኢየሱስም ተባረክ። ያዕቆብን እንደረዳኸው ትረዳናለህ። ያዕቆብን እንዳነሳው ታነሳናለህ። ያዕቆብን 27 ዓመት ሙሉ እርጅናው እስኪመጣበት ድረስ ዕድሜውን ያስጨረሰ ያለ ደሞዝ የሚያሰራ የላባ መንፈስ እያሰቃየው ባለበት በመጨረሻው ዓመት በመጨረሻው ሰዓት መጣህና 27 ዓመት ሙሉ ቢሰራ ማያገኘውን በረከት ሰጠኸው። በጌታ በኢየሱስም ትመጣበታለህ። በሕይወታችን ላይ ትመጣለህ። ተስፋ አይቆረጥም ባንተ። አመስግኑት እግዚአብሔርን። ትመጣለህ። በጌታ በኢየሱስም ድል ታደርጋለህ፣ ታሸንፋለህ። እንድናሸንፍ ታግዘናለህ፣ ኃይል ትሰጠናለህ።
ኃይል ትሰጠናለህ። አሁንም ለታመመ ቤተሰብ፣ ለጨነቀው ቤተሰብ በጌታ በኢየሱስ ስም እጸልያለሁ። ድል ይሆናል በጌታ በኢየሱስ ስም እጸልያለሁ። ማሸነፍ ይሆናል በጌታ በኢየሱስ ስም እጸልያለሁ። መቆም እየሸተተው ያለ መቆም አለመቀጠል እየሸተተው ያለ ሰው በጌታ በኢየሱስ ክርስቶስ ስም ከዚች ደቂቃ ጀምሮ የሚቀጥልበት ኢነርጂ ኃይል እንዲሆንለት ጸልያለሁ። እግዚአብሔር አምላክ እንደሚባላ እሳት ሆኖ በፊት ለፊት እንደሚወጣ ዛሬ እወቅ እንደሚል ቅድም እንዳነበብነው ቃል እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም አንድ ሰው ይህንን እንዲያውቅ ልቡ እንድትከፍት ጸልያለሁ። ዛሬ በዚህ ሌሊት በፊት ለፊቱ እንደሚባላ እሳት ሆነ እንድትወጣ በጌታ በኢየሱስ ስም ጠላቶችን እንድታጠፋለት በጌታ በኢየሱስ ስም መንገዱን ዘጉትን ሁሉ እንደምትነቅልለት እንደሚያውቅ አለቆች ቢሆኑ ስልጣናት ቢሆኑ ጌትነት ቢሆኑ በሽታ ቢሆን መዘግየት ቢሆን ከሰው ኋላ መቅረት ቢሆን የነገሮች መዘጋጋትና ብዙ ዋጋ መክፈል ቢኖር በጌታ በኢየሱስ ክርስቶስ ስም ዛሬ መጨረሻው እንዲሆን ጸልያለሁ። ከዛሬ እንዳያልፍ ጸልያለሁ። የተንከራተቱ ሰዎች መንከራተታቸው ከዛሬ እንዳያልፍ ጸልያለሁ። የታመሙ ሰዎች በሽታቸው ከዛሬ እንዳያልፍ ጸልያለሁ። አገልግሎት ያቆሙ አገልግሎት ማቆማቸው ከዛሬ እንዳያልፍ ጸልያለሁ። እግዚአብሔር ሆይ የከሰሩ ሰዎች ኪሳራቸው ከዛሬ እንዳያልፍ ጸልያለሁ። የትዳር በር የተዘጋባቸው ማግባት የከበዳቸው ሰዎች ለማግባት የተቸገሩ ሰው እንደማይበረክትላቸው ራሳቸውን ያሳመኑ ሰዎች ይሄ አለማግባት የሚባል በሽታ ከዛሬ እንዳያልፍ ጸልያለሁ። ያግቡ፣ ያመስግኑ፣ ያግቡ፣ ስራ ያገኙ። እግዚአብሔር አምላክ የቆሙ ይቀጥሉ፣ የማይሄዱ ይሄዱ፣ የማይራመዱ ይራመዱ፣ የታመመ ይነሳ በጌታ በኢየሱስ ስም። የጎሰቆለ እግዚአብሔር ሆይ መንገዱ የተዘጋጋበት እግዚአብሔር የጨነቀው ነፍስ በኢየሱስ ክርስቶስ ስም ለምስጋና ከበሮ እንዲይዝ ጸልያለሁ። ለእልልታ ከህዝብ ጋር እንዲቀላቀል ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ቆሞ ስራ አልሰራ ያለው ልፋት ብቻ የሆነ ትርፍ የሌለው እግዚአብሔር ሆይ በረከት ከእጁ የጠፋ ገንዘብ አልታዘዝ ያለው አሳ አልታዘዝ ያለው በጌታ በኢየሱስ ክርስቶስም እጁ በበረከት እንዲጥለቀለቅ ጸልያለሁ። በገንዘብ ኪሱ እግዚአብሔር ሆይ በበረከት ቤቱ በልጆቹ ፊት ማዕድ እንዲበዛ ጸልያለሁ። የሚከፈል ዕዳ እንዲበዛ ጸልያለሁ በኢየሱስ ክርስቶስም። የተከፈለ ዕዳ የተከፈለ በኢየሱስ ስም ተከፈለ የሚባል ነገር በሕይወታቸው እንዲበዛ ጸልያለሁ። ሁሉን እንዲችሉ ሁሉን እንዲገዙ ገንዘብን እንዲያስተዳድሩ እጅህ ጣልቃ እንዲገባ መኖርህ እንዲያትረፈርፋቸው ጸልያለሁ። እግዚአብሔር አምላክ ሆይ ሌሊቱን ሙሉ ስንለፋ ምንም አልያዝንም ብሎ እነ ጴጥሮስ አንተ ፊት መጥቶ መናገር ሲጀምሩ አንተ መለስክላቸው። ከዚህ በኋላ እንደ ቃሌ መረቡን ወደ ቀኝ ጣሉት እንዳልክ ቃልህን ሰምተው አለመያዛቸው ሳይበግራቸው ተስፋ ሳያስቆርጣቸው ጥለው ሲይዙ ጎረቤት የሚያስጠራ ጓደኛ ዘመድ የሚያሰበስብ በረከት መጣ። አግዙኝ የሚያስብል መሸከም አልቻልኩም የሚያስብል እግዚአብሔር አትረፈረፈኝ የሚያስብል እግዚአብሔር እኮ ሰራልኝ የሚያስብል በረከት አገኛቸው በኢየሱስም። የሚሰሙኝ ሰዎች በገንዘብ እንደዚሁ እንዲባረኩ ጸልያለሁ። ስራቸው እንደዚህ እንዲትረፈረፍ ጸልያለሁ። የሚነኩት ነገር ዝም ብሎ ኦቨርፍሎ እንዲያደርግ እንዲከባቸው እንዲያጥለቀልቃቸው ቤታቸው ላይ እንዲበዛ በጌታ በኢየሱስ ስም ጸልያለሁ። አባት ሆይ አመሰግናለሁ። መድኃኒቴ ሆይ አመሰግናለሁ። ስለምታትረፈርፍ ስለምታስቅ ያዘኑ ልቦችን ስለምታስቅ ተስፋ የቆረጠውን ተስፋውን ስለምታድስ አመሰግናለሁ። ሳራ ለምን ሳቀቻል? ሳራ ለምን ሳቀች? የሹፈት ሳቅ አይሆንም የሚል የተስፋ መቁረጥ ሳቅን ሳቀችው። ከዛ በኋላ ግን የሚቀጥለው ዓመት ላይ መጣና የእውነት አሳካት። የእውነት ሳቀች። መጀመሪያ ባለማመን ሳቀችው። መጀመሪያ ባለመቀበል ሳቀችውን ሳቅ በዓመቱ ደግማ የምር ሳቀች። አያችሁ፣ አሁን የጸለይን እንኳን ምንም እንደ ሳራ የሆናችሁ ሰዎች ልባችሁ ከሐዘን የተነሳ ከብዙ መጠበቅና መዛል የተነሳ ልባችሁ ለማመን ከበደው ሰዎች ካላችሁ የእውነት የዛሬ ዓመት ትስቃላችሁ። የእውነት ነገ ጧት ትስቃላችሁ። የእውነት በሚቀጥሉት ጊዜያት ሁሉ እግዚአብሔር ያስቃችኋል በጌታ በኢየሱስ ስም። በዚህ በሌሊት ጸሎት ውስጥ መቀበል እግዚአብሔር አምላክ አንተን ማለት አንተን መጥራት የሆነላቸው ሰዎች በክርስቶስ ኢየሱስ በነገው ቀን በሚቀጥለው ሳምንት ይሳቁ በጌታ በኢየሱስ ስም። ሳቅ ካንደበታቸው ያመለጣቸው። የእውነት እያመሰገኑ ይሳቁ። እግዚአብሔር እኮ አሳቀኝ ይበሉ በኢየሱስ ክርስቶስ ስም። አባት ሆይ እናመሰግንሃለን። በጌታ በኢየሱስ ስም እናከብርሃለን። በዛሬው ዕለት እግዚአብሔር አምላክ አሁንም ድል ስለሚሰጠን ስለምታከናውነን በጌታ በኢየሱስ ስም እናመሰግንሃለን። ስላለፈው እናከብርሃለን። ስለ ትናንት እናመሰግንሃለን። አደረክ፣ ሰራ፣ አከናወንክ
በጌታ በኢየሱስ ስም ክብር ሁሉ ላንተ ይሁን። ሰራ፣ አከናወንክ፣ ትላንትናን ጠበቅከን፣ በሰው ፊት ሞገስ ሆንከን። እግዚአብሔር ሆይ ስንቀበል፣ ስንጠራ፣ ስናወራ፣ ስንሰራ፣ ስናከናውን በእያንዳንዱ ቀን ተግባራችን ላይ ስለነበርክ አመሰግንሃለሁ። ሞት ስለሚጠረግ አመሰግንሃለሁ። የማልችላቸው ያደከሙኝ ነገር ከመንገድ ስለሚነሱ አመሰግንሃለሁ። ጠላት ዛሬ ይመለሳል። በለዓም እንደተመለሰ፣ ሟርተኛው እንደተመለሰ፣ መተተኛው እንደተመለሰ፣ አህያ ላይ ድግምቱን ጭኖ እየሄደ ያለውን የእግዚአብሔር መልአክ በፊት ለፊቱ ቆሞ እንደተገዳደረው ተመለስ እንዳለው። ምክንያቱም ይሄ ሕዝብ እግዚአብሔር የባረከው ሕዝብ ስለሆነ አንተ ልትረግመው አትችልም። አንተ ብትረግመውም አይረገምም። ምክንያቱም ክርስቶስ ኢየሱስ በመስቀል ላይ እርግማኑን የወሰደለት ሕዝብ ነው። የእግዚአብሔር ልጆች ነን። እርግማንና ሞት እንዳይሰራብን እግዚአብሔር አምላክ መልአኩን ይልክልናል። እናውጃለን፣ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሞታችንን በሚፈልጉት አደባባይ ላይ ክብራችንን የሚያስወራ፣ ሞትን የሚጋፈጥ፣ ሐዘንን የሚጋፈጥ፣ ጨለማን የሚመልስ የእግዚአብሔር መልአክ እንዲመጣ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ላክ፣ መላእክቶችህን ላክ። ሕይወታችን እንዳይሰናከል ላክ። ጌታ ሆይ ክርስትናችን እንዳይሰናከል ላክ። የጸሎት ሕይወታችን እንዳይሰናከል ላክ። እግዚአብሔር የገንዘብ ባለጠግነት ሕይወት ጌታ ሆይ ቤትና ልጆች ትዳር እንዳይሰናከል ላክ በጌታ በኢየሱስ ስም። እግሮቼ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እግዚአብሔር አምላክ በመንገድ መላእክትን በፊት ለፊትህ ይልክላቸዋል እንደሚል በኢየሱስ ክርስቶስ መላእክት እንድታዝልኝ ጸልያለሁ። ዛሬ ያንተ ልጅ ነኝ፣ ይገባኛል። በመላእክ መጠበቅ ይገባኛል። በእግዚአብሔር መላእክት መከበብ ይገባኛል። መላእክት ባጠገቤ፣ በቀኜ፣ በግራዬ እንዲከቡኝ ጸልያለሁ። በኢየሱስም ስወጣ በመላእክት ታጅቤ እወጣለሁ፣ ስገባ በመላእክት ታጅቤ እገባለሁ። እግዚአብሔርን ሳመሰግን አብረውኝ እግዚአብሔርን የሚያመሰግኑ መላእክት፣ አብረውኝ እግዚአብሔርን የሚያመልኩ መላእክት፣ አብረውኝ ከእግዚአብሔር ጋር የሚቆሙ መላእክት በጌታ በኢየሱስም ከኔ ጋር እንዲመጡ ጸልያለሁ። ዛሬ እንዲከቡኝ ጸልያለሁ። ዛሬ እንዲሰፍሩ ጸልያለሁ። ቤቴን እንዲጠብቁት ጸልያለሁ። አካባቢን እንዲጠብቁት ጸልያለሁ። በጌታ በኢየሱስ ስም የኔ የሆነው ነገር ሁሉ በመላእክት እጅ እንዲጠበቅ ጸልያለሁ። በመላእክት እጅ እግዚአብሔር ሆይ ነገር በከበደኝ ሰዓት የሚያቀሉ የሚያገለግሉ መላእክት ይምጡ በጌታ በኢየሱስ ስም። በወዳጆቼ መንገድ ላይ ይምጡ። በአካባቢ ባሉ መልካም በሚያደርጉልኝ ሰዎች እጅ ላይ መልካም የሆነን ስጦታ የያዙ መላእክት እንዲመጡ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። መድረስ ቢያቅተን በመንገድ ብንደክም እግዚአብሔር ሆይ ሐዘን ልባችንን ቢመታ የማንጠብቀው ነገር መጥቶ ድንገት ልባችንን እንዳያሳዝን በመንገድ ሁሉ የሚያገለግሉን መላእክት እንዲመጡ ጸልያለሁ። ኢየሱስ በጌተሰማኒ እየጸለየ ሳለ የደም ላብ ባላበው ጊዜ በተጨነቀ ጊዜ አባት ሆይ ይህች ጽዋ ከኔ ትለፍ ብትፈቅድ ብሎ ሲጸልይ ከበደው፣ አቃተው፣ ሕይወት ደከመው። እግዚአብሔር ፊት ለፊቱ ያለውን የመስቀልን ጣርና ጩኸት ፈርቶ ሳለ ነገር ግን ያንን ነገር ሳይሆን የጸለውን ሳይሆን የሰጠኸው የሚያበረቱት መላእክት ተላኩለት ይላል መጽሐፍ ቅዱስ ሲናገር። መላእክትም ወደ እርሱ መጥተው አገለገሉት ይላል። ያገልግሉን በፍርሃታችን ሰዓት ላይ፣ ያገልግሉን በደከምን ሰዓት፣ ያገልግሉን። መላእክትህን ላክ ጌታ ሆይ በኢየሱስም። ጨለማን መንገዱን እየዘጉበት፣ በሽታን መንገዱን እየዘጉበት፣ ማጣትን መንገድን እየዘጉበት፣ ዕዳንና የዕዳን ምዕራፍ እየዘጉ ከሕይወታችን ላይ እያነሱ አንተንና እግዚአብሔር ሆይ አምላኪነትን እንድናመሰግን ከኛ ጋር ሆነው እኛን የሚያገለግሉ መላእክት በኢየሱስ ስም ዛሬ በዚህ ሌሊት እንዲመጡ ጸልያለሁ። ይመደቡ፣ ይውጡ፣ ስራህን ይስሩ፣ ስምህን ያስመስግኑ። እግዚአብሔር ሆይ አንተን ነው የምናመልከው፣ አንተን ነው የምናከብረው። በምናከብርህና በምናመልክህ ሰዓት ላይ በስተው ተትረፍርፈው ከኛ ጋር አንተን የሚያመልኩ መላእክት በመንገዳችን ይውጡ። የልጆችን ጤንነት ይመልሱ፣ የትዳርን ጤንነት ይመልሱ፣ የህይወትን መልክ ያስተካክሉት በኢየሱስ ስም። የቤተሰብን ጤና እየመለሱ ይምጡ በኢየሱስ ስም። ስራ ለሌለው ስራ እየሰጠ እንዲመጣ ጸልያለሁ። የእግዚአብሔር መላእክት ስራ ለሌለው ስራ፣ በር ለተዘጋበት በር፣ ሐዘን ለመታው ሐዘኑን እየነቀለ ይምጣ በኢየሱስ ስም። ጨለማውን እየገፈፈ ይምጣ በኢየሱስ ስም። ግሬስ ላጣ፣ ጸጋ ላጣ፣ ለደከመው በጌታ በኢየሱስ ስም ጸጋን የሚያበዛ ፖቴንሻል የሚሰጥ አቅም የሚሰጥ እግዚአብሔር ሆይ እድሎችን የሚያመቻች አስቀድሞ እየሄደ በፊት ለፊት በሮችን የሚከፍቱ ያንተ የሆኑ መላእክት ልክ
ጴጥሮስ በሁለት ወታደር መሃል ተኝቶ ካለበት ቀስቅሶ ልብሱን እንዲያድርግ ጫማውንም እንዲያጠልቅ አድርጎ በሮች በፊት ለፊቱ አውቀው እየተከፈቱለት የመራ የእግዚአብሔር መልአክ በጌታ በኢየሱስ ስም በእኔና በወዳጆቼ መንገድ ላይ እንዲወጡ እንድትልካቸው ጸልያለሁ። ላክ መላእክቶችን በሮቻችንን አስቀድሞ የሚከፍቱ፣ ደጆቻችንን አስቀድሞ የሚከፍቱ፣ ስራዎቻችንን አስቀድሞ የሚባርኩ ያንተ የሆኑ መላእክት ያንተ የሆኑ ካንተ የሚላኩ አባት እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። ስራችንን አስቀድሞ የሚያሳኩ ሰውን አንፈልግም። ጌታ ሆይ የሆነ ነገር አንፈልግም። የሰውን ደጅ መጥናት፣ ስልክ መደወል፣ ብዙ መልፋት አንፈልግም። አንተ ላክ፣ አንተ አነሳሳ። አንተ ራስህ እግዚአብሔር ሆይ መንገድ የሆኑን መላእክት የሆኑን እያንዳንዱን ነገር ተጠቀም። ልቦችን አነሳሳ፣ ሰዎችን ቀስቅስልን። የኛን የክብር ሰራተኛ የሆኑ ሰዎችን፣ የኛን ጉዳይ የያዙ ሰዎች፣ የኛን ነገር እጃቸው ላይ የያዙ ሰዎችን በመላእክት ቀስቅስ፣ በመልእክቶች ቀስቅስ። እግዚአብሔር ልባቸው ላይ ሄደ በመናገር ቀስቅስ። ቅዱስ እግዚአብሔር መንፈስ ሆይ የኛን ሕይወት የሚያስተካክሉ እጆች ይንቀሳቀሱ። ጸጋ ይብዛላቸው። እኛን የሚያገለግሉን አካላት ጸጋ ይብዛላቸው። በኢየሱስ ምሕረት ይብዛላቸው። ቸርነት ያግዛቸው። አቅም ሁናቸው። ጌታ ሆይ በጌታ በኢየሱስም አሁንም አትረፍርፋቸው። አሁንም አበረታታቸው። አሁንም መንገዳቸውን ክፈት። አሁንም እግዚአብሔር ሆይ እንዲበረቱ እንዲሰሩ መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለምና እንዳልክ እኛ እንደ አሕዛብ አይደለንም። እኛ እንደ ሌሎች ሰዎች አይደለንም። በኃይልና በብርታት አንሄድም። በገንዘብ አንሄድም። ሰውን በሰው በማወቅ በእጅ አዙር አንሄድም። በጌታ በኢየሱስ ስም በመንፈስህ ግን ጸልየን እግዚአብሔር ሆይ እየለመንን በትህትና አንተን እንጠይቃለን። አባታችን ሆይ የወለድከን ሆይ መስቀል ላይ ያገኘህን በትንሣኤው ከሞት ያስነሳህን እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በጌታ በኢየሱስ ስም ሰዎች እኛን ለማገልገል እንድጣደፉ ጸልያለሁ። ስራችንን ለመክፈት፣ በሮቻችንን ለመክፈት፣ ቤታችንን ለመክፈት፣ መንፈሳዊ ሕይወታችን ላይ የሚያስፈልገንን ነገር ለመስጠት ሰዎች እንዲበረቱ ጸልያለሁ። በጌታ በኢየሱስ ስም እንዲበረቱ እግዚአብሔር በየመንገዳችን ላይ እንዲመጡ እንዲሮጡ ጸልያለሁ። ያንተን ስራ ለመስራት፣ ያንተን መንገድ ለመከተል፣ አንተን ለማምለክ እግዚአብሔር ለማለት ኢየሱስ ለማለት ሰዎች እንዲሮጡ ኃይል እንዲሆንላቸው መንገዳቸው ላይ እንድታግዛቸው ጸልያለሁ። ዛሬም ጸልያለሁ። በሮች ይከፈቱ። አንተን የማወቂያ በር፣ አንተን መከተያ በር እግዚአብሔር ሆይ አንተን የማለት በር በኢየሱስም ይከፈቱ። የፋይናንስ ደጆቻቸው ይከፈቱ። ፋይናንሳቸው ይስተካከል። ፋይናንሳቸው ላይ እጅ ይገለጥ። አቅማቸው ላይ እጅ ይገለጥ። ገንዘባቸው ላይ እጅ ይገለጥ። ስራቸው ላይ እጅ ይገለጥ። እግዚአብሔር ሆይ በሚሰሙን ሁሉ ላይ ጸልያለሁ። ስራቸውን ባርክ አቤቱ፣ ሀብታቸውን ባርክ እግዚአብሔር ሆይ። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ሀብትን እንድታከማች ኃይልን የሚሰጥህን እግዚአብሔርን አስበው ይላል። ኃይል የሚሰጥ እግዚአብሔር ነው። ስራ ብቻውን ስራ ስለሆነ አትባረኩም። ስለምትሰሩ ብቻ ሳይሆን ኃይል ሲሰጣችሁ እግዚአብሔር ኤምፓወር ያረጋችሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ዛሬ በዚህ ሌሊት የሚባርክ እግዚአብሔር እጅ ከናንተ ጋር ይውጣ። ስራችሁን ያትረፍርፈው። የግል ስራ እየሰራችሁ ደንበኛ ያጣችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። ቤታችሁ ውስጥ የሚያትረፈርፍ የሚያበለጥግ እጅ ይብዛላችሁ። ደንበኞች ይምጡ። ስራችሁን የሚያሰናዱ፣ ስራችሁን የሚቀበሉ፣ ስራችሁን የሚያሰሩ አካላት፣ የሚያስፈልጋችሁ አካል ሁሉ ይምጣላችሁ። ገንዘብ ላስፈለገው ገንዘብ ይምጣ። ስራ ላስፈለገው ስራ ይምጣ። የሚሰራው የእጁ ስራ ይባረክለት። የእጆችን ስራ ባርካለሁ ተብለው በቃል እንደተጻፈ በጌታ በኢየሱስም የእጆቻቸው ስራ ይባረክ። የሚነኩት ይባረክ። የሚያደርጉት ነገር ሁሉ ባንተ ፊት ተቀባይነት ኑረው። በጌታ በኢየሱስ ክርስቶስም የሚነኩት ሁሉ ባንተ ፊት ተቀባይነት እንዲያገኝ ጸልያለሁ። እግዚአብሔር ሆይ እንደ ሌሎቹ አንተ ማታቀውን ሀብት የሚሰበስቡ እንዳይሆኑ፣ አንተ ማታቀውን ገንዘብ የሚሰበስቡ እንዳይሆኑ፣ አንተ የምታቀውን መንገድህ ላይ እግዚአብሔር ሆይ በጽድቅህ በቅድስና ላይ የተመሰረተን ገንዘብ እንዲሰበስቡ በጌታ በኢየሱስ ክርስቶስ ሰው ያልተበደለበት፣ ሰው ያላለቀሰበት፣ ሰው ያላዘነበት አንተ የባረከው ለመንግስት ስራና ለቤት አገልግሎት ጌታ ሆይ ለቤተሰቦቻቸው ደግሞ በረከት የሚሆን ገንዘብ እንዲሰበስቡ፣ ለህይወታቸው ምግብና መብል የሚሆን ገንዘብ እንዲሰበስቡ ኃይል ስጣቸው። በኢየሱስ ስም አቅም ሁናቸው። መንፈስ ቅዱስ ሆይ ወዳጄ ሆይ ጤና እንዲበዛልህ
ነፍስም እንዲከናወንልህ እንድትበለጥግ ጸልይልሃለሁ ብሎ ለጢሞቴዎስ ለልጁ ሐዋርያው ጳውሎስ እንደጸለየ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም እንዲበለጽጉ ጸልያለሁ። ጠላት እያየ፣ ክፉ እያየ፣ ሟርተኛ እያየ፣ መተተኛ እያየ፣ ሰፈር ውስጥ አይሆንላቸው የሚል ተቀናቃኝ እያየ በኢየሱስ ስም የጨለማን መንግስት ስራ የሚያነሳሳባቸው እያለ የሚቀሰቅስባቸው እያለ እነሱ እንዲባረኩ ጸልያለሁ። የመንግስትህ ልጆች ናቸውና ያንተ ልጆች ናቸውና ይባረኩ። ስራዎቻቸው ላይ ኃይል ይሁን። እግዚአብሔር ሆይ እያንዳንዱ ቢዝነሳቸው ላይ ኃይል ይሁን። ተቀጥሮ የሚሰራ ከቅጥሩ የሚወጣበት ቀን ቅርብ ይሁንለት። የራሱ ነገር ውስጥ አስገባቸው። የራሳቸው ነገር ውስጥ ባርካቸው። የሚያድግ ነገር ስጣቸው። የሚለወጥ ነገር ስጣቸው። ጌታ ሆይ የሚስፋፋ ነገር ስጣቸው። አንድ ስራ ብቻ ይዞ ሌላ መጨመር መድገም ያቃተው ሰው በኢየሱስ ስም 3-4 በር ይከፈትለት። ከሀገር መውጣት የሚፈልግ በጌታ በኢየሱስ ስም እንደ ፈቃድህ ያለ ደጅ ይከፈትላቸው። በኢየሱስ ክርስቶስም እንዳንተው ፈቃድ የሆነ አንተ ደስ የሚልህ በኢየሱስም በር ከፈትላቸው። ጸልይላችኋለሁ በጌታ በኢየሱስም የምትነኩት በኃይል ይባረክ። ጠላቶች አይናቸው እየቀላ ያንተ የሆነው የእግዚአብሔር የሆነው ነገር ያገኛችሁ። ደጆች ይከፈትላችሁ። ልጆቻችሁን የምታስተማምሩበት በጀት ይለቀቅላችሁ። ትዳራችሁን የምትመሩበት በጀት ይለቀቅላችሁ። በኢየሱስ ክርስቶስ ስም ማግባት የምትፈልጉ ከዚህ ሰዓት ጀምሮ ትዳሮቻችሁ ይባረክ። በሮቻችሁ ይከፈቱ። የትዳር ደጅ ይከፈትላችሁ። በናዝሬቱ ጌታ በኢየሱስ ስም የትዳር ደጅ በኃይል ይለቀቅላችሁ። እግዚአብሔር አምላክ አዳዲስ ስጦታን በዚህ ዓመት እንዲሰጣችሁ ጸልያለሁ። በዚህ ዓመት ያልተባረከ የሚባረክበት፣ ያላገባ የሚያገባበት ይሁን። በዚህ ዓመት እግዚአብሔር ምሕረት የሚያበዛበት ይሁን። በዚህ ዓመት ታላቅ ይሁን የጸሎት ሪቫይቫል በህይወታችሁ ላይ የሚጀምርበት ይሁን። በዚህ ዓመት ከእግዚአብሔር ጋር የምትጣበቁበት፣ መጸለይ የደከመው መሰዊያው የሚታደስበት ዓመት ይሁን። በኢየሱስ ክርስቶስም ከእግዚአብሔር ፊት መቆያ አቅም ያጣችሁ ሰዎች አቅማችሁ የሚለወጥበት ይሁን። እግዚአብሔር የተናገረውን ቃል ይፈጽምላችሁ። አበረታችኋለሁ እንዳላችሁ፣ አነሳችኋለሁ እንዳላችሁ በኢየሱስም ድካም በእናንተ ላይ አይቀጥልም ብሎ ተስፋ እንደሰጣችሁ ተስፋው ይፈጸምላችሁ። አቅማችሁ ይገለጥ፣ ኃይላችሁ ይገለጥ። ያላችሁ ነገር በእግዚአብሔር ፊት ይውጣላችሁ። እግዚአብሔር አምላክ የታመናችሁለት የጠበቃችሁት አምላክ በጌታ በኢየሱስም በዚህ ዓመት ይገኝላችሁ፣ እንደ ፈቃዱ ይገኝላችሁ። ጠላት አይኑ እያየ ይገለጥላችሁ። ወንጌል የምትሰሩበት ዓመት ይሁንላችሁ። የመንግስቱ ስራ ላይ አቅማችሁን የምታፈሱበት ዓመት ይሁንላችሁ። ወንጌል ወንጌል ብላችሁ፣ ኢየሱስ ኢየሱስ ብላችሁ፣ ጸሎት ጸሎት ብላችሁ፣ አዳዲስ ነፍሳት ብላችሁ በምልጃ በጸሎት በእግዚአብሔር ፊት ለመቆየት የማይደክማችሁ ዓመት እንዲሆን ጸልያለሁ። በዚህ ዓመት እግዚአብሔር አምላክ ከሩቅ የምትለዩት ሰዎች፣ የወንጌል ሰዎች፣ የኢየሱስ ሰዎች፣ የእግዚአብሔር ሰዎች የምትባሉ እንዲያረጋችሁ ጸልያለሁ። በእግዚአብሔር መንግስት ውስጥ የተናቀ ሰው የለም። በእግዚአብሔር መንግስት ውስጥ የማያስፈልግ ሰው የለም። እናንተ የእግዚአብሔር ሰዎች መሆን ትችላላችሁ። እግዚአብሔር እናንተን መጠቀም ይቻለዋል። እግዚአብሔር እናንተን መጠቀም ይፈልጋል። በጌታ በኢየሱስ ክርስቶስ ስም ኃይላችሁ ይውጣ፣ አቅማችሁ ይገለጥ። ያላችሁ ነገር ሁሉ ወጥቶ በአደባባይ የሚታይበት ዓመት ይሁን። እግዚአብሔር ሕይወታችሁ እንዳይደበቅ ያድርግ። በዚህ ዓመት በኢየሱስ ስም በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃል ሀብታችሁ፣ ባለጠግነታችሁ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር ያደረገላችሁ ነገር፣ ውለታው፣ በጎነቱ፣ ደግነቱ፣ መልካምነቱ በኢየሱስ ስም በሕዝብ ሁሉ ፊት፣ በሰው ሁሉ ፊት፣ የምትቀቡት ደግሞ በጠላቶቻችሁ ፊት ለፊት ይሁን። በሚጠሏችሁ ፊት ለፊት ይሁን። ከልጅነት በሚያውቋችሁ ፊት ለፊት ይሁን። ከልጅነት ገና ነገሩ ትንሽ እያለ የሚያውቋችሁ እግዚአብሔር በእናንተ ላይ ታላቅ ስራ እንደሰራ ከልጅነት ጀምሮ የሚያውቋችሁ ምስክር መሆን በሚችሉ አካላት ፊት እግዚአብሔር እንዲቀባችሁ ጸልያለሁ። ባለጠግነትን ይቀባችሁ፣ ምሕረትን ይቀባችሁ፣ ተአምራትን ይቀባችሁ፣ ፈውስን ይቀባችሁ፣ የጸሎትን ህይወት ይቀባችሁ፣ የቃሉን ብርሃን ይቀባችሁ። እግዚአብሔር አምላክ የሚበዛን ህይወት ይቀባችሁ። በኢየሱስም የምትከለከሉ አትሁኑ። በሮች አውቀው ይከፈቱላችሁ። በዚህ ዓመት ታላቅነታችሁ ይነገር። በዚህ ዓመት እግዚአብሔር አምላክ ከተቀናቃኞቻችሁ ከማይፈልጓችሁ አካላት እግዚአብሔር በእናንተ ህይወት ላይ መልካም ሲያደርግ ደስተኛ ባልሆኑ ሰዎችና ሰይጣን ፊት እግዚአብሔር እንዲያከብራችሁ ጸልያለሁ። አምላኬ ሆይ አመሰግናለሁ። በእነዚህ ሰዎች ላይ ስለምትገልጠው ምሕረት አመሰግናለሁ። በጌታ በኢየሱስ ስም ተባረክ። ጌታ ሆይ እናከብርሃለን። አሁንም አንተን ነው የምናመሰግነው። አሁንም ስራህን ነው የምናገረው። አሁንም
እንዳታቆሙ፣ ጸሎት በፍጹም እንዳታቆሙ። አእምሯችሁ በቃ ልላችሁ ይችላል። ሐሳባችሁ በቃ ልላችሁ ይችላል። ጸሎት መጸለይ ያለባችሁ በዛች ታይም ነው። ከነቅድሙ ስሜታችሁም ስላለ አቅማችሁ ስላለ ጸልያችኋል። አሁን ግን እምነታችሁ ብቻ የሚሰራበት ሰዓት አለ። አእምሯችሁ እምቢ ይላችኋል፣ ሐሳባችሁ እምቢ ይላችኋል። ከዛ ሰዓት በኋላ ግን መንፈሳችሁን መጸለይ የሚጀምረው በመንፈስ መጸለይ የሚጀምሩበት ሰዓት ነው። በእምነት መግፋት የሚጀምሩበት ሰዓት ነው። ስለዚህ እንጸልያለን፣ እግዚአብሔርን እያመሰገንን እንጸልያለን። አምላክ ሆይ ተባረክ። ስለ ውሎ ያመሰግናለሁ። አሁንም ደግማለሁ፣ ደጋግሜ ስለ ውሎ እያነሳው እያስተዋልኩ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የምድር ዳርቻ ፈጣሪ ነውና በማስተዋል አመስግኑ እንደሚል እያስተዋልኩ እንዴት አይነት ውሎ እንደዋልኩ እንዴት አይነት 5 ዓመታትን 3 ዓመታትን 4 ዓመታትን እግዚአብሔር 2 ዓመት 1 ዓመት 3 ወር እንዴት እንዳሳለፍኩ እያየሁ አመሰግናለሁ። እንባምባ የሚሉ ምሽቶችን እግዚአብሔር ሆይ እያለቀስኩ የነገርኩን ነገር ታምነህ ስላሳለፍከኝ አመሰግናለሁ። ከሱቅ ዕዳ፣ ከድርጅቶች ዕዳ፣ ከመስሪያ ቤት ዕዳ፣ ከብዙ ነገሮች ሕይወቴ አልፎ ተቋቁሞ ስለመጣ አመሰግናለሁ። ሞቴን በሚመኙ አካላት ፊት ምህረትን ስላገነንክልኝ አመሰግናለሁ። ጨለማ እንዳያገኘኝ አድርገህ ስለተጠነቀቅክልኝ አመሰግናለሁ። ሐዘን እንዳያገኘኝ አድርገህ ልቤን ስለተንከባከብከው አመሰግናለሁ። እግዚአብሔር ለካ ከኔ ጋር ነበር ብዬ እንዳስተውል ሆኗልና ነገሩ ጌታ ሆይ አመሰግናለሁ። የመጡ ብዙ ነገሮች፣ የሚያስፈራሩ ብዙ ነገሮች አልፈው ስለሄዱ በቀኔ ውስጥ ስላለህ አመሰግናለሁ። ወዳጆች እግዚአብሔርን እያመሰገናችሁ ጸልዩ። እግዚአብሔር ከናንተ ምስጋናን ይጠብቃል። እግዚአብሔር ከናንተ የከንፈሮቻችሁን ፍሬ ይጠብቃል። የከንፈር ፍሬ ደግሞ ሌላ ነገር ልንሰጠው ስለማንችል ምስጋና ብቻ ነው። ጌታ ሆይ ተመስገን። አምላካችን ሆይ ተመስገን። የራራህልን እግዚአብሔር፣ የደገፍከኝ እግዚአብሔር፣ መንገድ የመራኸኝ እግዚአብሔር፣ ቀኔ ውስጥ ያገዝከኝ ጌታ ሆይ አመሰግንሃለሁ። የተኛን ሰዓት የተነሳን ሰዓት እግዚአብሔር ስንራመድ፣ ስንሰራ፣ ስንውል፣ ስንማር አብረህን ስለነበርክ ጴጥሮስም ከእስር ቤት መልአኩ ይዞት ካወጣው በኋላ ህልም እየመሰለው ያንን ሁሉ መንገድ አልፎ መጥቶ ከዛ በኋላ ወደ ልቡ ሲመለስ ለካ እግዚአብሔር መልአኩን ልኮ ከሄሮድስ እጅ አዳነኝ ብሎ ለምስጋና ልቡን እንዳነሳሳ እግዚአብሔር ሆይ ለማስተዋል ራሱን ስለፈቀደ ልክ እንደዛው አንተን ሪኮግናይዝ አደረገ፣ አንተን አሰበ። ጌታ ሆይ እኛም እናስብሃለን። በቀናችን ውስጥ እንዴት እንደመራኸን ባይገባንም አሁን ግን ቀኑ አልፎ ሲመጣ ይገባናል። እግዚአብሔር ማስተዋል እንችላለን። ለካ እያንዳንዱ ሰዓት ላይ አብረህን ነበርክ። ለካ በቀኔ ውስጥ ስትመክረኝ ነበር። ለካ እንዳልናደድ፣ እንዳልከፋ፣ ሆድ እንዳይብሰኝ እግዚአብሔር ሆይ ነገሮች ባስከፉኝ ሰዓት ላይ ትሪት አርገኸኛልና አመሰግንሃለሁ። መክረኸኛልና አመሰግንሃለሁ። አስታውሰኸኛልና አመሰግንሃለሁ። ነገሮችን ረስቼ እድሎች እንዳይበላሹ ስላደረክልኝ አመሰግንሃለሁ። በኢየሱስም ንስር ጫጩቶቿን እንደምትንከባከብ ስለተንከባከበከኝ ስሜ የተባረከ ይሁን። ስለጠበከኝ ስሜ የተባረከ ይሁን። ዛሬ ልቤ አላዘንም፣ ሐዘን አልመታኝም፣ ጨለማ አልመታኝም፣ ሞት አልመታኝም። ስለዚህ አመሰግንሃለሁ ጌታ ሆይ። ምስጋና ይገባሃል፣ ክብር ይገባሃል። በጎነትን ስላበዛህልኝ፣ ቸርነትን ስላበዛህልኝ፣ ጠላት በእኔ ላይ ባመጣው ወጥመድ ውስጥ ስላልወደቅኩ፣ በእያንዳንዱ ነገር ጠባቂ ስለሆንክ እግዚአብሔር ሆይ ያለፍኩባቸውን ጎዳናዎች ወጥመድ ስለሰበርክ አመሰግንሃለሁ። ጨለማን ስላባረርክ አመሰግንሃለሁ። አሁንም እንዳመሰግንህ ጌታ ሆይ በዚህ ሰዓት እንዳልጸልይ ልቤን ሐሳቤን እየበታተኑ ያሉ የጨለማ መናፍስቶች የተበተኑ ይሁኑ። በኢየሱስ ክርስቶስ ስም ከበባው ይበተን። ያዝ የሶሪያ ወታደሮች መጥተው በከበቧቸው ጊዜ ሲፈራ ኤልሳ እንደዚህ ብሎ ጸለየ። አባቴ ሆይ ማን ከኛ ጋር እንዳለ ምን አይነት አምላክ እንደከበብከን እንዲያውቅ አይኖቹን ክፈት ብሎ ሲጸልይ እግዚአብሔር ሆይ ተራራውን የኢየሩሳሌምን ተራሮች ከበው የነበሩ የእሳትን ሰረገላና ፈረሶችን አሳየ። ኮተት ያንተ ኃይል ይበልጣል፣ የመንፈስህ አብሮነት ይበልጣል። በጌታ በኢየሱስ ስም አሁንም ጥረግና ለምስጋና አቁመን። አሁንም ጥረግና የበሽታን አቅም ጥረግ። እግዚአብሔር የጠላቶቻችን በር ዝጋ፣ አይኖቻቸው ይታወሩ። ከዛ በኋላ ከበውት የነበሩትን ተራራውን ከበው እነሱን ከበው ቤቱን ከበው የነበሩትን አይናቸውን እንድታሳውር በጸለይ ጊዜ አሳወርክለት። ከዛ በኋላ ወደ ንጉሱ ይዟቸው ሄደ። እግዚአብሔር ጠላቶቻችንን አሳውረ በእጃችን እንዲሰጥን ጸልያለሁ።
ስጠን በእጃችን። ጌታ ሆይ አንጎዳቸውም፣ በኢየሱስም እንጀራ እንሰጣቸዋለን፣ መልካም እናደርግላቸዋለን፣ አንገላቸውም። ነገር ግን ክፋት አድራጊዎችን ሰዎች ቢሆኑ አለቆቻችን ቢሆኑ በመንገዳችን ላይ የማይሆን ስራ እየሰሩ ያሉ ክፉ አድራጊዎችን እግዚአብሔር እግራችን ላይ ጣልልን በኢየሱስም። እንደ ሌሎች ሰዎች ለበቀል አንሄድም። እንደ ሌሎች ሰዎች እግዚአብሔር ሆይ አንተን እንደማያውቁት ሆነን እኛ የራሳችንን ውጊያ ልንዋጋ አንሄድም። አንተ ተዋጋልን፣ አንተ ውጣልን። ሰዎች በእኛ ላይ በተነሱ ሰዓት አንተ ተነሳልን። ጌታ ሆይ እግዚአብሔር ሆይ በከንቱ ሊመቱን በሚፈልጉ እጆች ፊት አንተ ተዋጋልን፣ አንተ መልስልን። አፍ ሁነን ጌታ ሆይ፣ ንግግር ሁነን ጌታ ሆይ፣ መልስ ሁነን ጌታ ሆይ። በማናቃቸው ስፍራዎች ላይ ስለኛ ተዋጋ፣ ስለኛ መልስ፣ ስለኛ አውራ፣ ስለኛ መስክር ጌታ ሆይ። ምህረት ይመስክርልን፣ ሞገስ ይመስክርልን። እግዚአብሔር ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ጌታ ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ወዳጆቼ ለሞገስ ጸልዩ። እኔ በሞገስ አልቀልድም። ሞገስ ላይ ቀልድ አላውቅም። ሞገስ አስቀጥሎኛል። ሞገስ ያለ ዕድሜ አክብሮኛል። ሞገስ ያለ ሁኔታዎች ያለ ቅድመ ሁኔታ አክብሮኛል። ስለዚህ በሞገስ እንዳትቀልዱ። ሞገስ ሲባል እሪ ብላችሁ አሜን በሉ። ሞገስ ያስቀጥላችኋል። ሞገስ ከእናንተ ጋር ይሆናል። የእግዚአብሔር ሞገስ በጌታ በኢየሱስ ስም ያለ ምንም ቅድመ ሁኔታ ያከብራችኋል። ዛሬ አምላክ ሞገስን ያፈስልናል። አምላካችን ሆይ ሞገስ ስጠን። በጌታ በኢየሱስ ስም በጠላቶቻችን ፊት ለፊት ሞገስ አድርግልን። በከሳሾቻችን ፊት ለፊት ሞገስን ስጠን። እግዚአብሔር ሆይ በሚጠሉንም በሚወዱንም ፊት ለፊት ሞገስን አድርግልን። በቁመት አሳድገን፣ በጥበብ አሳድገን። እግዚአብሔር ሆይ ስንናገር ምንደመጥ ምንጣፍጥ ሰዎች አድርገን። በጌታ በኢየሱስ ስም ንግግራችንን በማይጎዱት ፊት ጸጋንን ኃይልን ሙላን። እስጢፋኖስም ጸጋን ተሞልቶ የሚናገረውን ሊቋቋሙት አልቻሉም እንደሚል ቃል በጌታ በኢየሱስ ስም በንግግራችን ጊዜ፣ በወሬያችን መሃል፣ በቁም ነገር መሃል፣ በህይወት ጉዳዮቻችን ላይ ሞገስ ይብዛልን በኢየሱስ ስም። ጠላት እንዳይችለን፣ ሐዘን እንዳይችለን፣ ጨለማ እንዳይችለን፣ ሞት እንዳይችለን በጌታ በኢየሱስ ስም የማይቋቋሙትን አንደበትና ኃይል ስጠን። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። ዛሬ በጠላቶቻችን አናት ላይ አቁመን፣ በጠላቶቻችን ከፍታ ላይ አቁመን ከፍታን እንረግጣለን። ባንተ በኢየሱስ ስም ባንተ ኃይላትን ሁሉ እንቆጣጠራለን። ባንተ እናሸንፋለን። ባንተ ድል እናደርጋለን። ባንተ ከተማው ታልፎ ይሰጠናል። ባንተ ጨለማው ታልፎ ይሰጠናል። ባንተ ብርሃን ታደርግልናለህ። ባንተ በኢየሱስ ክርስቶስም በሮቻችን ይከፈታሉ። ባንተ የሄድንበት ስፍራ ሁሉ ብርሃን ትሆነናለህ። አንተ ምህረትን ታበዛልናለህ። አንተ ቸርነትን ታትረፈርፈናለህ። አንተ ባለጠግነትን ትሞላናለህ። አንተ እግዚአብሔር ሆይ በቀናችን ውስጥ ኃይላችን ትሆናለህ። አንተ ታማኝ ነህ፣ የነገርከንን ትፈጽማለህ። አንተ በጎ ነህ ጌታ ሆይ፣ መካሪ ነህ። ልባችን በተሳሳተ ጊዜ ትመልሰናለህ። አንተ በታመምን ጊዜ ፈውሳችን ነህ። አንተ እግዚአብሔር ባዘንን ጊዜ ማጽናናታችን ነህ። አንተ እግዚአብሔር ሆይ አንደበትህ እኮ ያስተምራል። አንተ እጅህ እኮ ይመራል። አንተ የረገጥክበትን እየረገጥን ብንሄድ እኮ መዳረሻችን ሕይወት ነው የሆነው። አንተ እግዚአብሔር ሆይ ያረፍክበት ያሳርፋል። የቆምክበት ጋር ስንቆም መድረስ ያቃታቸው ሰዎች ሳንሆን ያረፉ ሰዎች እንባላለን። ካንተ ጋር መሄድ ምንኛ ደስ ይላል። ባንተ ድል እናደርጋለን። ባንተ ጠላቶቻችን ይመታሉ። ባንተ ጨለማ ስፍራን ይለቃል። ባንተ ሐዘን ስፍራ ይለቃል። ባንተ ሞት ይዋረዳል። ባንተ ክብር እናያለን። ሃሌሉያ! ሞገስ ይሆንልናል በጌታ በኢየሱስ ስም። ክብር ይሆንልናል በጌታ በኢየሱስ ስም። ሐዘን አይቀድመንም፣ ጨለማ አይቀድመንም። እንደዚህ እላችኋለሁ ዛሬ እናንተ ልትሰሙ በማትችሉባቸው ሁኔታና ቦታ ላይ እናንተ ስለምትባሉት ነገር ሲል እግዚአብሔር ይጠብቃችኋል። ጠላቶቻችሁ ስለሚያወሩት፣ ሰዎች ስለሚያወሩት አትቀጥልም፣ አይሆንላትም፣ አይሳካላትም፣ ሟርተኞች፣ ጠንቋዮች ስለሚያወሩት ነገር ሲል እግዚአብሔር ይጠብቃችኋል። ሙሴ እንደዚህ አለ፣ እነዚህን ሕዝብ እንዴት ብለህ ታጠፋቸዋለህ አለ። አሕዛብ እኮ እግዚአብሔር በመንገድ አውጥቶ ማድረስ ተስኖት ማድረስ አቅቶት በመንገድ ጨረሳቸው ብሎ ያሙሃል፣ አሕዛብ ያሙሃል አለ። ከዛ በኋላ እግዚአብሔርም እስራኤላውያንን ከማጥፋት ተጸጸተ ይላል መጽሐፍ።
ተወ፣ አቆመ። እግዚአብሔር ቁጣውን መለሰ። አያችሁ፣ እግዚአብሔር እናንተ በሌላችሁበት ስፍራ ስለ እናንተና ስለ እግዚአብሔር ስለሚታማው ሐሜት ስል እናንተን ይጠብቃችኋል። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ስሙም በጽድቅ መንገድ መራኝ ይላል። ስለ ስሙ ስለ ራሱ እግዚአብሔር ይጠብቀናል። እግዚአብሔርን በቃሉ ነው የምናምነው። እግዚአብሔርን የትም አናውቀውም። እኛ እግዚአብሔርን በቃሉ ውስጥ ነው የምናውቀው። እግዚአብሔር ቃል ደግሞ ሕያው ነው፣ የሚሰራ ነው። ሃሌሉያ! ሕያው ነው። አሁንም ዛሬም ትኩስ ነው የእግዚአብሔር ቃል። ላመኑት ይሰራላችኋል። እናምናለን በጌታ በኢየሱስ ስም። አምላካችን ሆይ ተመስገን። አንተ ድንቅ ወዳጅ ሆይ ተመስገን። አንተ ድንቅ ታማኝ ወዳጅ ሆይ ተመስገን። አንተ ድንቅ አባት ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናከብርሃለን። በጌታ በኢየሱስ ስም ስምህን ከፍ ከፍ እናደርጋለን። አምላክ ተባረክ። ጠላቶቻችንን አፋቸውን ስለምትዘጋልን እናመሰግንሃለን። ሐዘንን አፉን ስለምትዘጋልኝ አመሰግንሃለሁ። በሽታንና ሰቆቃን ጭንቀትንና እግዚአብሔር መቆም የሚባለውን ነገር ከመንገዳችን ላይ ስለምትጠርገው አመሰግንሃለሁ። ሐዘን ስለሚጠረግ አመሰግንሃለሁ። ሞት ስለሚጠረግ አመሰግንሃለሁ። የማልችላቸው ያደከሙኝ ነገር ከመንገድ ስለሚነሱ አመሰግንሃለሁ። ጠላት ዛሬ ይመለሳል። በለዓም እንደተመለሰ፣ ሟርተኛው እንደተመለሰ፣ መተተኛው እንደተመለሰ፣ አህያ ላይ ድግምቱን ጭኖ እየሄደ ያለውን የእግዚአብሔር መልአክ በፊት ለፊቱ ቆሞ እንደተገዳደረው ተመለስ እንዳለው። ምክንያቱም ይሄ ሕዝብ እግዚአብሔር የባረከው ሕዝብ ስለሆነ አንተ ልትረግመው አትችልም። አንተ ብትረግመውም አይረገምም። ምክንያቱም ክርስቶስ ኢየሱስ በመስቀል ላይ እርግማኑን የወሰደለት ሕዝብ ነው። የእግዚአብሔር ልጆች ነን። እርግማንና ሞት እንዳይሰራብን እግዚአብሔር አምላክ መልአኩን ይልክልናል። እናውጃለን፣ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሞታችንን በሚፈልጉት አደባባይ ላይ ክብራችንን የሚያስወራ ሞትን የሚጋፈጥ ሐዘንን የሚጋፈጥ ጨለማን የሚመልስ የእግዚአብሔር መልአክ እንዲመጣ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ላክ፣ መላእክቶችህን ላክ። ሕይወታችን እንዳይሰናከል ላክ። ጌታ ሆይ ክርስትናችን እንዳይሰናከል ላክ። የጸሎት ሕይወታችን እንዳይሰናከል ላክ። እግዚአብሔር የገንዘብ ባለጠግነት ሕይወት ጌታ ሆይ ቤትና ልጆች ትዳር እንዳይሰናከል ላክ በጌታ በኢየሱስ ስም። እግሮቼ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እግዚአብሔር አምላክ በመንገድ መላእክትን በፊት ለፊትህ ይልክላቸዋል እንደሚል በኢየሱስ ክርስቶስ መላእክት እንድታዝልኝ ጸልያለሁ ዛሬ። ያንተ ልጅ ነኝ፣ ይገባኛል። በመላእክ መጠበቅ ይገባኛል። በእግዚአብሔር መላእክት መከበብ ይገባኛል። መላእክት ባጠገቤ በቀኜ በግራዬ እንዲከቡኝ ጸልያለሁ። በኢየሱስም ስወጣ በመላእክት ታጅቤ እወጣለሁ፣ ስገባ በመላእክት ታጅቤ እገባለሁ። እግዚአብሔርን ሳመሰግን አብረውኝ እግዚአብሔርን የሚያመሰግኑ መላእክት፣ አብረውኝ እግዚአብሔርን የሚያመልኩ መላእክት፣ አብረውኝ ከእግዚአብሔር ጋር የሚቆሙ መላእክት በጌታ በኢየሱስም ከኔ ጋር እንዲመጡ ጸልያለሁ። ዛሬ እንዲከቡኝ ጸልያለሁ። ዛሬ እንዲሰፍሩ ጸልያለሁ። ቤቴን እንዲጠብቁት ጸልያለሁ። አካባቢን እንዲጠብቁት ጸልያለሁ። በጌታ በኢየሱስ ስም የኔ የሆነው ነገር ሁሉ በመላእክት እጅ እንዲጠበቅ ጸልያለሁ። በመላእክት እጅ እግዚአብሔር ሆይ ነገር በከበደኝ ሰዓት የሚያቀሉ የሚያገለግሉ መላእክት ይምጡ። በጌታ በኢየሱስ ስም በወዳጆቼ መንገድ ላይ ይምጡ። በአካባቢ ባሉ መልካም በሚያደርጉልኝ ሰዎች እጅ ላይ መልካም የሆነን ስጦታ የያዙ መላእክት እንዲመጡ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። መድረስ ቢያቅተን በመንገድ ብንደክም እግዚአብሔር ሆይ ሐዘን ልባችንን ቢመታ የማንጠብቀው ነገር መጥቶ ድንገት ልባችንን እንዳያሳዝን በመንገድ ሁሉ የሚያገለግሉን መላእክት እንዲመጡ ጸልያለሁ። ኢየሱስ በጌተ ሰማኒ እየጸለየ ሳለ የደም ላብ ባላበው ጊዜ በተጨነቀ ጊዜ አባት ሆይ ይህች ጽዋ ከኔ ትለፍ ብትፈቅድ ብሎ ሲጸልይ ከበደው፣ አቃተው፣ ሕይወት ደከመው። እግዚአብሔር ፊት ለፊቱ ያለውን የመስቀልን ጣርና ጩኸት ፈርቶ ሳለ ነገር ግን ያንን ነገር ሳይሆን የጸለውን ሳይሆን የሰጠኸው የሚያበረቱት መላእክት ተላኩለት ይላል መጽሐፍ ቅዱስ ሲናገር። መላእክትም ወደ እርሱ መጥተው አገለገሉት ይላል። ያገልግሉን በፍርሃታችን ሰዓት ላይ፣ ያገልግሉን በደከምን ሰዓት፣ ያገልግሉን። መላእክትህን ላክ ጌታ ሆይ በኢየሱስም። ጨለማን መንገዱን እየዘጉበት፣ በሽታን መንገዱን እየዘጉበት፣ ማጣትን መንገድን እየዘጉበት፣ ዕዳንና የዕዳን ምዕራፍ እየዘጉ ከሕይወታችን ላይ እያነሱ አንተንና እግዚአብሔር ሆይ አምላክነትን እንድናመሰግን ከኛ ጋር ሆነው እኛን የሚያገለግሉ መላእክት በኢየሱስ ስም ዛሬ በዚህ ሌሊት እንዲመጡ ጸልያለሁ።
ይመደቡ፣ ይውጡ፣ ስራህን ይስሩ፣ ስምህን ያስመስግኑ። እግዚአብሔር ሆይ አንተን ነው የምናመልከው፣ አንተን ነው የምናከብረው። በምናከብርህና በምናመልክህ ሰዓት ላይ በስተው ተትረፍርፈው ከኛ ጋር አንተን የሚያመልኩ መላእክት በመንገዳችን ይውጡ። የልጆችን ጤንነት ይመልሱ፣ የትዳርን ጤንነት ይመልሱ፣ የህይወትን መልክ ያስተካክሉት በኢየሱስ ስም። የቤተሰብን ጤና እየመለሱ ይምጡ በኢየሱስ ስም። ስራ ለሌለው ስራ እየሰጠ እንዲመጣ ጸልያለሁ። የእግዚአብሔር መላእክት ስራ ለሌለው ስራ፣ በር ለተዘጋበት በር፣ ሐዘን ለመታው ሐዘኑን እየነቀለ ይምጣ በኢየሱስ ስም። ጨለማውን እየገፈፈ ይምጣ በኢየሱስ ስም። ግሬስ ላጣ፣ ጸጋ ላጣ፣ ለደከመው በጌታ በኢየሱስ ስም ጸጋን የሚያበዛ ፖቴንሻል የሚሰጥ አቅም የሚሰጥ እግዚአብሔር ሆይ እድሎችን የሚያመቻች አስቀድሞ እየሄደ በፊት ለፊት በሮችን የሚከፍቱ ያንተ የሆኑ መላእክት ልክ ጴጥሮስ በሁለት ወታደር መሃል ተኝቶ ካለበት ቀስቅሶ ልብሱን እንዲያድርግ ጫማውንም እንዲያጠልቅ አድርጎ በሮች በፊት ለፊቱ አውቀው የተከፈቱለት የመራ የእግዚአብሔር መልአክ በጌታ በኢየሱስ ስም በእኔና በወዳጆቼ መንገድ ላይ እንዲወጡ እንድትልካቸው ጸልያለሁ። ላክ መላእክቶችን በሮቻችንን አስቀድሞ የሚከፍቱ፣ ደጆቻችንን አስቀድሞ የሚከፍቱ፣ ስራዎቻችንን አስቀድሞ የሚባርኩ ያንተ የሆኑ መላእክት፣ ያንተ የሆኑ ካንተ የሚላኩ አባት እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። ስራችንን አስቀድሞ የሚያሳኩ ሰውን አንፈልግም ጌታ ሆይ፣ የሆነ ነገር አንፈልግም። የሰውን ደጅ መጥናት፣ ስልክ መደወል፣ ብዙ መልፋት አንፈልግም። አንተ ላክ፣ አንተ አነሳሳ። አንተ ራስህ እግዚአብሔር ሆይ መንገድ የሆኑን መላእክት የሆኑን እያንዳንዱን ነገር ተጠቀም። ልቦችን አነሳሳ፣ ሰዎችን ቀስቅስልን። የኛን የክብር ሰራተኛ የሆኑ ሰዎችን፣ የኛን ጉዳይ የያዙ ሰዎች፣ የኛን ነገር እጃቸው ላይ የያዙ ሰዎችን በመላእክት ቀስቅስ፣ በመልእክቶች ቀስቅስ። እግዚአብሔር ልባቸው ላይ ሄደህ በመናገር ቀስቅስ። ቅዱስ የእግዚአብሔር መንፈስ ሆይ የኛን ህይወት የሚያስተካክሉ እጆች ይንቀሳቀሱ። ጸጋ ይብዛላቸው። እኛን የሚያገለግሉን አካላት ጸጋ ይብዛላቸው። በኢየሱስ ምህረት ይብዛላቸው። ቸርነት ያግዛቸው። አቅም ሁናቸው ጌታ ሆይ በጌታ በኢየሱስም አሁንም አትረፍርፋቸው። አሁንም አበረታታቸው። አሁንም መንገዳቸውን ክፈት። አሁንም እግዚአብሔር ሆይ እንዲበረቱ እንዲሰሩ መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለምና እንዳልክ እኛ እንደ አሕዛብ አይደለንም። እኛ እንደ ሌሎች ሰዎች አይደለንም። በኃይልና በብርታት አንሄድም። በገንዘብ አንሄድም። ሰውን በሰው በማወቅ በዛ በእጃዙር አንሄድም። በጌታ በኢየሱስ ስም በመንፈስህ ግን ጸልየን እግዚአብሔር ሆይ እየለመንን በትህትና አንተን እንጠይቃለን። አባታችን ሆይ የወለድከን ሆይ መስቀል ላይ ያገኘህን በትንሣኤው ከሞት ያስነሳህን እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በጌታ በኢየሱስ ስም ሰዎች እኛን ለማገልገል እንድጣደፉ ጸልያለሁ። ስራችንን ለመክፈት፣ በሮቻችንን ለመክፈት፣ ቤታችንን ለመክፈት፣ መንፈሳዊ ህይወታችን ላይ የሚያስፈልገንን ነገር ለመስጠት ሰዎች እንዲበረቱ ጸልያለሁ። በጌታ በኢየሱስ ስም እንዲበረቱ እግዚአብሔር በየመንገዳችን ላይ እንዲመጡ እንዲሮጡ ጸልያለሁ። ያንተን ስራ ለመስራት፣ ያንተን መንገድ ለመከተል፣ አንተን ለማምለክ እግዚአብሔር ለማለት ኢየሱስ ለማለት ሰዎች እንዲሮጡ ኃይል እንዲሆንላቸው መንገዳቸው ላይ እንድታግዛቸው ጸልያለሁ። ዛሬም ጸልያለሁ። በሮች ይከፈቱ። አንተን የማወቂያ በር፣ አንተን የመከተያ በር እግዚአብሔር ሆይ አንተን የማለት በር በኢየሱስም ይከፈቱ። የፋይናንስ ደጆቻቸው ይከፈቱ። ፋይናንሳቸው ይስተካከል። ፋይናንሳቸው ላይ እጅ ይገለጥ። አቅማቸው ላይ እጅ ይገለጥ። ገንዘባቸው ላይ እጅ ይገለጥ። ስራቸው ላይ እጅ ይገለጥ። እግዚአብሔር ሆይ በሚሰሙኝ ሁሉ ላይ ጸልያለሁ። ስራቸውን ባርክ አቤቱ፣ ሀብታቸውን ባርክ እግዚአብሔር ሆይ። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ሀብትን እንድታከማች ኃይልን የሚሰጥህን እግዚአብሔርን አስበው ይላል። ኃይል የሚሰጥ እግዚአብሔር ነው። ስራ ብቻውን ስራ ስለሆነ አትባረኩም። ስለምትሰሩ ብቻ ሳይሆን ኃይል ሲሰጣችሁ እግዚአብሔር ኤምፓወር ያረጋችሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ዛሬ በዚህ ሌሊት የሚባርክ እግዚአብሔር እጅ ከናንተ ጋር ይውጣ። ስራችሁን ያትረፍርፈው። የግል ስራ እየሰራችሁ ደንበኛ ያጣችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። ቤታችሁ ውስጥ የሚያትረፈርፍ የሚያበለጥግ እጅ ይብዛላችሁ።
ደንበኞች ይምጡ። ስራችሁን የሚያሰናዱ፣ ስራችሁን የሚቀበሉ፣ ስራችሁን የሚያሰሩ አካላት፣ የሚያስፈልጋችሁ አካል ሁሉ ይምጣላችሁ። ገንዘብ ላስፈለገው ገንዘብ ይምጣ፣ ስራ ላስፈለገው ስራ ይምጣ። የሚሰራው የእጁ ስራ ይባረክለት። የእጆችን ስራ ባርካለሁ ተብለው በቃል እንደተጻፈ በጌታ በኢየሱስም የእጆቻቸው ስራ ይባረክ። የሚነኩት ይባረክ። የሚያደርጉት ነገር ሁሉ ባንተ ፊት ተቀባይነት ኑረው በጌታ በኢየሱስ ክርስቶስም የሚነኩት ሁሉ ባንተ ፊት ተቀባይነት እንዲያገኝ ጸልያለሁ። እግዚአብሔር ሆይ እንደ ሌሎቹ አንተ ማታቀውን ሀብት የሚሰበስቡ እንዳይሆኑ፣ አንተ ማታቀውን ገንዘብ የሚሰበስቡ እንዳይሆኑ፣ አንተ የምታቀውን መንገድህ ላይ እግዚአብሔር ሆይ በጽድቅህ በቅድስና ላይ የተመሰረተን ገንዘብ እንዲሰበስቡ በጌታ በኢየሱስ ክርስቶስ ሰው ያልተበደለበት፣ ሰው ያላለቀሰበት፣ ሰው ያላዘነበት አንተ የባረከው ለመንግስት ስራና ለቤት አገልግሎት ጌታ ሆይ ለቤተሰቦቻቸው ደግሞ በረከት የሚሆን ገንዘብ እንዲሰበስቡ፣ ለህይወታቸው ምግብና መብል የሚሆን ገንዘብ እንዲሰበስቡ ኃይል ስጣቸው። በኢየሱስ ስም አቅም ሁናቸው። መንፈስ ቅዱስ ሆይ ወዳጄ ሆይ ጤና እንዲበዛልህ ነፍስም እንዲከናወንልህ እንድትበለጥግ ጸልይልሃለሁ ብሎ ለጢሞቴዎስ ስለ ልጁ ሐዋርያው ጳውሎስ እንደጸለየ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስም እንዲበለጽጉ ጸልያለሁ። ጠላት እያየ፣ ክፉ እያየ፣ ሟርተኛ እያየ፣ መተተኛ እያየ፣ ሰፈር ውስጥ አይሆንላቸው የሚል ተቀናቃኝ እያየ በኢየሱስም የጨለማን መንግስት ስራ የሚያነሳሳባቸው እያለ የሚቀሰቅስባቸው እያለ እነሱ እንዲባረኩ ጸልያለሁ። የመንግስት ልጆች ናቸውና ያንተ ልጆች ናቸውና ይባረኩ። ስራዎቻቸው ላይ ኃይል ይሁን። እግዚአብሔር ሆይ እያንዳንዱ ቢዝነሳቸው ላይ ኃይል ይሁን። ተቀጥሮ የሚሰራ ከቅጥሩ የሚወጣበት ቀን ቅርብ ይሁንለት። የራሱ ነገር ውስጥ አስገባቸው። የራሳቸው ነገር ውስጥ ባርካቸው። የሚያድግ ነገር ስጣቸው። የሚለወጥ ነገር ስጣቸው። ጌታ ሆይ የሚስፋፋ ነገር ስጣቸው። አንድ ስራ ብቻ ይዞ ሌላ መጨመር መድገም ያቃተው ሰው በኢየሱስም 3-4 በር ይከፈትለት። ከሀገር መውጣት የሚፈልግ በጌታ በኢየሱስም እንደ ፈቃድህ ያለ ደጅ ይከፈትላቸው። በኢየሱስ ክርስቶስም እንዳንተው ፈቃድ የሆነ አንተ ደስ የሚልህ በኢየሱስም በር ከፈትላቸው። ጸልይላችኋለሁ በጌታ በኢየሱስም የምትነኩት በኃይል ይባረክ። ጠላቶች አይናቸው እየቀላ ያንተ የሆነው የእግዚአብሔር የሆነው ነገር ያገኛችሁ። ደጆች ይከፈትላችሁ። ልጆቻችሁን የምታስተማምሩበት በጀት ይለቀቅላችሁ። ትዳራችሁን የምትመሩበት በጀት ይለቀቅላችሁ። በኢየሱስ ክርስቶስ ስም ማግባት የምትፈልጉ ከዚህ ሰዓት ጀምሮ ትዳሮቻችሁ ይባረክ። በሮቻችሁ ይከፈቱ። የትዳር ደጅ ይከፈትላችሁ። በናዝሬቱ ጌታ በኢየሱስ ስም የትዳር ደጅ በኃይል ይለቀቅላችሁ። እግዚአብሔር አምላክ አዳዲስ ስጦታን በዚህ ዓመት እንዲሰጣችሁ ጸልያለሁ። በዚህ ዓመት ያልተባረከ የሚባረክበት፣ ያላገባ የሚያገባበት ይሁን። በዚህ ዓመት እግዚአብሔር ምሕረት የሚያበዛበት ይሁን። በዚህ ዓመት ታላቅ ይሁን። የጸሎት ሪቫይቫል በህይወታችሁ ላይ የሚጀምርበት ይሁን። በዚህ ዓመት ከእግዚአብሔር ጋር የምትጣበቁበት፣ መጸለይ የደከመው መሰዊያው የሚታደስበት ዓመት ይሁን። በኢየሱስ ክርስቶስም ከእግዚአብሔር ፊት መቆያ አቅም ያጣችሁ ሰዎች አቅማችሁ የሚለወጥበት ይሁን። እግዚአብሔር የተናገረውን ቃል ይፈጽምላችሁ። አበረታችኋለሁ እንዳላችሁ፣ አነሳችኋለሁ እንዳላችሁ በኢየሱስም ድካም በእናንተ ላይ አይቀጥልም ብሎ ተስፋ እንደሰጣችሁ ተስፋው ይፈጸምላችሁ። አቅማችሁ ይገለጥ፣ ኃይላችሁ ይገለጥ። ያላችሁ ነገር በእግዚአብሔር ፊት ይውጣላችሁ። እግዚአብሔር አምላክ የታመናችሁለት የጠበቃችሁት አምላክ በጌታ በኢየሱስም በዚህ ዓመት ይገኝላችሁ። እንደ ፈቃዱ ይገኝላችሁ። ጠላት አይኑ እያየ ይገለጥላችሁ። ወንጌል የምትሰሩበት ዓመት ይሁንላችሁ። የመንግስቱ ስራ ላይ አቅማችሁን የምታፈሱበት ዓመት ይሁንላችሁ። ወንጌል ወንጌል ብላችሁ፣ ኢየሱስ ኢየሱስ ብላችሁ፣ ጸሎት ጸሎት ብላችሁ፣ አዳዲስ ነፍሳት ብላችሁ በምልጃ በጸሎት በእግዚአብሔር ፊት ለመቆየት የማይደክማችሁ ዓመት እንዲሆን ጸልያለሁ። በዚህ ዓመት እግዚአብሔር አምላክ ከሩቅ የምትለዩት ሰዎች፣ የወንጌል ሰዎች፣ የኢየሱስ ሰዎች፣ የእግዚአብሔር ሰዎች የምትባሉ እንዲያረጋችሁ ጸልያለሁ። በእግዚአብሔር መንግስት ውስጥ የተናቀ ሰው የለም። በእግዚአብሔር መንግስት ውስጥ የማያስፈልግ ሰው የለም። እናንተ የእግዚአብሔር ሰዎች መሆን ትችላላችሁ። እግዚአብሔር እናንተን መጠቀም ይቻለዋል። እግዚአብሔር እናንተን መጠቀም ይፈልጋል። በጌታ በኢየሱስ ክርስቶስ ስም ኃይላችሁ ይውጣ፣ አቅማችሁ ይገለጥ። ያላችሁ ነገር ሁሉ ወጥቶ በአደባባይ የሚታይበት ዓመት ይሁን። እግዚአብሔር ሕይወታችሁ እንዳይደበቅ ያድርግ። በዚህ ዓመት
በኢየሱስም በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃል ሀብታችሁ፣ ባለጠግነታችሁ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር ያደረገላችሁ ነገር፣ ውለታው፣ በጎነቱ፣ ደግነቱ፣ መልካምነቱ በኢየሱስም በሕዝብ ሁሉ ፊት፣ በሰው ሁሉ ፊት፣ በጠላቶቻችሁ ፊት ለፊት እንዲገለጥ ጸልያለሁ። መጽሐፍ ቅዱስ እንደሚናገር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንደምል በኢየሱስ ክርስቶስ ስም ራሳችሁ ይቀባ፣ ከፍታችሁ ይቀባ፣ ከፍ ያለ ነገራችሁ፣ ህይወታችሁ ይቀባ በኢየሱስ ስም። የምትቀቡት ደግሞ በጠላቶቻችሁ ፊት ለፊት ይሁን፣ በሚጠሏችሁ ፊት ለፊት ይሁን፣ ከልጅነት በሚያውቋችሁ ፊት ለፊት ይሁን። ከልጅነት ገና ነገሩ ትንሽ እያለ የሚያውቋችሁ እግዚአብሔር በእናንተ ላይ ታላቅ ስራ እንደሰራ ከልጅነት ጀምሮ የሚያውቋችሁ ምስክር መሆን በሚችሉ አካላት ፊት እግዚአብሔር እንዲቀባችሁ ጸልያለሁ። ባለጠግነትን ይቀባችሁ፣ ምህረትን ይቀባችሁ፣ ተአምራትን ይቀባችሁ፣ ፈውስን ይቀባችሁ፣ የጸሎትን ህይወት ይቀባችሁ፣ የቃሉን ብርሃን ይቀባችሁ። እግዚአብሔር አምላክ የሚበዛን ህይወት ይቀባችሁ። በኢየሱስም የምትከለከሉ አትሁኑ። በሮች አውቀው ይከፈቱላችሁ። በዚህ ዓመት ታላቅነታችሁ ይነገር። በዚህ ዓመት እግዚአብሔር አምላክ ከተቀናቃኞቻችሁ፣ ከማይፈልጓችሁ አካላት እግዚአብሔር በእናንተ ህይወት ላይ መልካም ሲያደርግ ደስተኛ ባልሆኑ ሰዎችና ሰይጣን ፊት እግዚአብሔር እንዲያከብራችሁ ጸልያለሁ። አምላኬ ሆይ አመሰግናለሁ። በእነዚህ ሰዎች ላይ ስለምትገልጠው ምህረት አመሰግናለሁ። በጌታ በኢየሱስ ስም ተባረክ። ጌታ ሆይ እናከብርሃለን። አሁንም አንተን ነው የምናመሰግነው። አሁንም ስራህን ነው የምንናገረው። አሁንም እንዳታቆሙ፣ ጸሎት በፍጹም እንዳታቆሙ። አእምሯችሁ በቃ ልላችሁ ይችላል። ሐሳባችሁ በቃ ልላችሁ ይችላል። ጸሎት መጸለይ ያለባችሁ በዛች ታይም ነው። ከነቅድሙ ስሜታችሁም ስላለ አቅማችሁ ስላለ ጸልያችኋል። አሁን ግን እምነታችሁ ብቻ የሚሰራበት ሰዓት አለ። አእምሯችሁ እምቢ ይላችኋል፣ ሐሳባችሁ እምቢ ይላችኋል። ከዛ ሰዓት በኋላ ግን መንፈሳችሁን መጸለይ የሚጀምረው በመንፈስ መጸለይ የሚጀምሩበት ሰዓት ነው። በእምነት መግፋት የሚጀምሩበት ሰዓት ነው። ስለዚህ እንጸልያለን። እግዚአብሔርን እያመሰገንን እንጸልያለን። አምላክ ሆይ ተባረክ። ስለ ውሎ ያመሰግናለሁ። አሁንም ደግማለሁ፣ ደጋግሜ ስለ ውሎ እያነሳው እያስተዋልኩ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የምድር ዳርቻ ፈጣሪ ነውና በማስተዋል አመስግኑ እንደሚል እያስተዋልኩ እንዴት አይነት ውሎ እንደዋልኩ፣ እንዴት አይነት 5 ዓመታትን 3 ዓመታትን 4 ዓመታትን እግዚአብሔር 2 ዓመት 1 ዓመት 3 ወር እንዴት እንዳሳለፍኩ እያየሁ አመሰግናለሁ። እንባምባ የሚሉ ምሽቶችን እግዚአብሔር ሆይ እያለቀስኩ የነገርኩን ነገር ታምነህ ስላሳለፍከኝ አመሰግናለሁ። ከሱቅ ዕዳ፣ ከድርጅቶች ዕዳ፣ ከመስሪያ ቤት ዕዳ፣ ከብዙ ነገሮች ሕይወቴ አልፎ ተቋቁሞ ስለመጣ አመሰግናለሁ። ሞቴን በሚመኙ አካላት ፊት ምህረትን ስላገነንክልኝ አመሰግናለሁ። ጨለማ እንዳያገኘኝ አድርገህ ስለተጠነቀቅክልኝ አመሰግናለሁ። ሐዘን እንዳያገኘኝ አድርገህ ልቤን ስለተንከባከብከው አመሰግናለሁ።